ይህ መጽሐፍ የሚያስፈልጋቸው ብዙ አገልጋዮች አሉ በዛ ኤሪያ ላይ ያሉ ማለት ነው በኦርቶዶክስ አካባቢ ስለዚህ እያንዳንዱ አገልጋዮች ጋራ እያንዳንዱ ካህናት ጋራ እንዲገባ ነው የሚፈልገው ትልቁ ዓላማ እሱ ነው ቀደም እንዳልኳችሁ መጽሐፉ አቺቭ ማድረግ የሚገባው ጎል አለና ጎሉ ያን ነው ሲሶ አለ እዚህ ለሲሶ አንድ ገዛለው ለአኬ አንድ ገዛለው አኬ ማንበብ አለበት ከኦርቶዶክስ ቸርች ጋዲስ አለ ሲሶ አለት አይሽ በሽታው የት አካባቢ እንዳላውቀሽ መድኃኒት ስላዘዝሽላቸው በእውነት አንቺን ዶክተር ብዬሻለሁ እኔ ዶክተር አይሽ ትክክለኛው ዶክተር እንዲህ ነው የሚያደርገው በሽታው የት እንዳለ ያውቃል ማወቁ ብቻ ሳይሆን ደግሞ መድኃኒት ያዛልና በሽታ ያለበትን ኤሪያ አውቀሽ መድኃኒት ስላዘዝሽላቸው ማዘዝ ብቻ አይደለም ይገዛሉ ይሄ ልዩ ዶክተር ነው ይሄንን መጽሐፍ ቲክቶክ ላይ ለሚያገለግሉ ኦርቶዶክሳውያን ወንድሞች ከአክሊለ ጋር ጀምሮ ላሉ ኦርቶዶክሳውያን አገልጋዮች ነን ብለው እዚህ ቲክቶክ ላይ ለሚያገለግሉ የስም ዝርዝራቸውን አሁን ልጽፍ አልቻልኩም እኔ የወንጌላዊ ኤርሚያስ መንፈሳዊ ልጅ ነኝ ጌታን ያገኘው በሱ ነው ብዙ ጊዜ ነበር ጌታን መቀበል በየጊዜው ሲገባ ጌታን እቀበላለሁ በየጊዜው ሲገባ ጌታን እቀበላለሁ ደጋግሜና በድካምም በብርታትም በጌታ ቤት ያለው ሴት ነኝ እግዚአብሔር የተመሰገነ ይሁን ብዙ ነገር እግዚአብሔር እየረዳኝ ያለው ሴት ነኝና ኤርሚ በጌታ በእውነት በዚህ ጉባኤ ይቅርታ ልጠይቅ እፈልጋለሁ ቀድም ስታወራ በጣም ነበር ራሴን የተመለከትኩት በዛ በቸገረ ሰዓት በታመምክበት ሰዓት መርዳት ሲገባይ በእውነት እኔ አልነበርኩም ከጎን ሌላ ቦታ ነው ነበርኩኝ በሌላ አገልግሎት ነው ነበርኩና በእውነት በዚህ ህዝብ መካከል ይቅርታ ጠይቃለሁ ረዳ ዛሬ ምርቃት ስለሆነ ነው ራሱ ቲክቶክ ላይ የገባሁት በጣም ደስ ብሎኛል እንኳን እግዚአብሔር አገዘ እንኳን እግዚአብሔር ረዳ ምናልባት እዚህ ውስጥ ብዙ ሰዎች ይታዩኛል ላይቭ ላይ እነዚህ መጽሐፍ በመግዛት እንዲጠቀሙ ደግሞ የሚያቋቸው የተለያዩ ኦርቶዶክስ አገልጋዮች ካሉ ኦርቶዶክስ ወንድሞች የሚያነቡ ካሉ ለነሱ ይሄን መጽሐፍ ሼር እንዲያረጓቸው በጣም እናበረታታለን ምክንያቱም አንተም ቀድም ስታነሳው እንደነበረው ከመጽሐፍ ቅዱስ አንፃር ነው ማንኛውንም ነገር የምንቀበለውና ከመጽሐፍ ቅዱስ አንፃር ውጪ የሆነው ሌሎችም ካስተምሮቸው አንፃር እንደማይቀበሉ ሁሉ እኛም ከመጽሐፍ ቅዱስ አስተምሮ ውጪ ያለን የትኛውንም አባት ትምህርት መጽሐፍ ቅዱስ እስካላለን ድረስ የምንቀበልበት ምንም አይነት ምክንያት የለምና ይሄንን ደግሞ የሚያስረዳና የሚያሳስብ አይነት የሚሞግት መጽሐፍ ስለሆነ ደግሞ የመጽሐፍ ብቻውን ስለማይቀር እንደ ቴዲ ብዙ የልጅ ልጆች ስለሚወልድ መጽሐፍክ ደስታዬን ልገልጽልህ እወዳለሁ እዚህ ያላችሁ ክርስቲያን ወንድሞቼ እህቶቼ ሜሎን ለማገዝ ለመደገፍ አብራችሁ ደስታውንና ፍሬውን ለማየት ደግሞ እግዚአብሔር አብዝቶ ይባርካችሁ ማለት ፈልጋለሁ ሁላችሁንም እዚህ ላይ ዳኒን ኤርሚን ሁለቱ ኤርሚያሶችን ውቤም ትታየኛለች ሰላም ቴዳዬ እንዴት ናችሁ ማለት ፈልጋለሁ ቴንኪዩ ሚላይ ምናልባት ኤርሚያስ ነባዬ አመሰግናለሁ ለሲዲ ሲያወራ ስለነበር የሱንም ሲዲ እናነሳለን በልልኝ አብረን የተሰደድከው ፖስተሩ ማለኝ ነባ ፖስተሩ ከፈለገ አሁን ካን ከ15 ዓመት እንዲ ነባ ቁጥር አንድ በሚለው ቁጥር አንድ ቪሲዲ ዙሪያ የምርቃቱ ቀን እናወራበታለን ቁጥር አንዱን እኮ ማንንም አያውቀውም እውነት እና ያልተገለጡ ሲዲዎች ብለን ያልተገለጡ እሷ ቪዲዮ ደርሳኛለች አትቀልድ ቁጥር አንዱ ነው ቁጥሩ አይደለም ዳኒ ቁጥር አንዱ ማንም አልደረሰ
ኤርሚሻ ቁጥር አንዱ እንዳወጣሁት ኤርሚያስ ሰብስቦ አቃጥሎታል። ሰብስቦ ማንም እንዳይገዛ ራሱ ብቻ ያስቀር። ዳኒ እሱን ቪሲዲ እኮ ከሰማ ብዙ ነገር አትጠቀምም። ከልካይ የሆነ ቪሲዲ ነው የምትወደው። ማኪያቶ ሁሉ አትጠጣም። እሺ እና ለማንኛውም መወራት አለበት። ኤኒዌይስ ተመችቶኛል፣ ሐሳቡ ተመችቶኛል። መወራት አለበት። ያው ይወራበታል። መጽሐፉንም ዲዛይን ያደረገልኝ በነገራችሁ ላይ ነባ ነውና ሜቢ መጽሐፋችሁን ዲዛይን ማድረግ የምትፈልጉ ሰዎች ካላችሁ ኖባ ኮንታክት አድርጉት። አዎ ጎዝ ልጅ ነው፣ በጣም ጎዝ ነው። የአይቲም ባለሙያ ነው። ቲዮሎጂያን ብቻም ሳይሆን የአይቲም ባለሙያ ነው። ስለዚህ መጽሐፍ ዲዛይን ማሰራትና የምትፈልጉ ሰዎች ካላችሁ ክርስቲያናዊ የሆነ የዲዛይን አሰራር ያውቃል። ክርስቲያናዊ የሆነ ጣቶች አሉትና እሱን ኮንታክት ማድረግ ትችላላችሁ። ላይ ደግሞ የምታዩት ኤርሚያስ ኪሮስ ደግሞ እሱ ደግሞ የስነ ልቦና ባለሙያ ነው። ስለዚህ እሱንም በዚህ ጉዳይ ላይ ማናገር የምትፈልጉ ሰዎች አግኙት። በተለይም የጉዳይ ሲሪየስ ስለሆነ በተለይም ከሆሞሴክሹዋሊቲ ጋራ ከፖርኖግራፊ ጋራ ከአዲክሽን ጋራ በአጠቃላይ የምትሰቃዩ ሰዎች ካላችሁ ኤርሚያስ ኪሮስን ኮንታክት አድርጉት። እሱም ቲዮሎጂያን ብቻ ሳይሆን በዚህም ጉዳይ ላይ የሚሰራ ረጅም ዓመት የሚሰራ ፍካት የተሰኘ የስነ ልቦና ማዕከል አለውና ኮንታክት አድርጉት። በዚህ ጉዳይ ላይ የሚሰቃዩ ሰዎች እንዳሉ ስለማቅ ነው አሁን ወደ ልቤ ስለመጣ ነው። በውስጥ ጻፉለት። እሺ ሚስጥራችሁ እንደተጠበቀ የስነ ልቦና ምክር ይሰጣችኋል፣ ጸሎትም ይሰጣችኋል። ስለዚህ ኤርሚያስ ኪሮስን በዚህ ጉዳይ ላይ ጻፉለት። እሺ በውስጥ ጻፉለት። ሚስጥር ያወጣል። ልክ እንደኔ ሚስጥሬን ያወጣል ብላችሁ እንዳሰቡ። የኔን ብቻ ነው ሚስጥሬን የሚያወጣው። የእናንተ ሚስጥር ግን በተጠበቀበት ማንም ሰው ሳይሰማ የምክር አገልግሎት ይሰጣችኋል። እሺ በዚህ በአዲክሽን ዙሪያ ላይ ያላችሁ ሰዎች ኮንታክት አድርጉት። እሺ ኤርሚ ተናገሩነቱን ትችላለህ እንዴ? ምችል ከሆነ ሰላም በለ። አንተ ጋር ገና ነው መሰለኝ፣ ጧት ነው መሰለኝ አንተ ጋር። እኔ ላይ ትንሽ ደቂቃ ስጠኝ። ልጆቼን ትምህርት ቤት ሸኝና አወራለሁ። ተባረኩ። ችግር የለውም፣ ሲመች ብቻ ንገረን። እሺ ቀጣይ ማን የገባው? ውቤ ጤና ይስጥልኝ። እንዴት ናችሁ? ሰላም ብያለሁ። ከላይ ያላችሁ አይሰማም? ድምጼ የቀነሰ ከሆነ ስልክ ቀይር ይችላል። ኦኬ ስልክ ቀይር ልምጣ። 1 ሚኒት ጊቭ ሚ 1 ሚኒት። እሺ ቡካ ከእንግሊዝ ወደ አሜሪካ ኤልቨስ አረጉ። እንዴት ናችሁ? ደህና ናችሁ ወይ? ሁላችሁ ሰላም ናችሁ ወይ? ላንተ መጽሐፍ ምርቃት ቸርች ቀርቼ እየጠበቅኩ ነበርና በጊዜ መጣችሁ። በጣም በእውነት I've been waiting in person ባልኖር at least ኦንላይን ላይ ያለውን ለመሳተፍ ብዬ ነው። ምክንያቱም በጣም ተደስቻለሁ። መጽሐፍን ለማንበብ ቸኩያለሁ እና መጽሐፍ በጣም ከባድ እንደሆነ አውቃለሁ። አሁን ጭራሽ እስከዛሬ ያልተረጎሙትን ነው ያረኩት ስትል በጣም ኢምፕረስድ ሆንኩኝና ሞር እንዳነብ እንትን አልከኝ ማለት ነው። እና እግዚአብሔር እንኳን ረዳ። በጣም ማከብረ ሞድ ወንድሜ ነህ። ለዚህ ስለበቃ እግዚአብሔርን አመሰግናለሁ። ሌላው ኤርሚያስን ሁሌ በወጣው ቁጥር ባየው ቁጥር ላመሰግነው ፈልጋለሁ። ምክንያቱም በእኛ ሶሳይቲ እንደዚህ ቴራፒ በወጥቶ የወጣ አላየሁም። ሊኖር ይችላል ግን እኔ አላየሁም እና በጣም ብዙ አዌርነስ እየፈጠረ ነው፣ ብዙ እያደረገ ስለሆነ በጣም ሰፖርት አደርገዋለሁ። ብዙ ሰው ፋሎ ቢያደርገው በጣም ጥሩ ነው፣ በጣም የሚጠቅም ነው ለቤተሰብ ፋሚሊ ቫልዩ ላይ ሶሻል ቫልዩ ላይ ኤቭሪ አስፔክት ላይ የሚሰራ ልጅ ስለሆነ በጣም ፋሎ አድርጉት፣ በጣም ትጠቀሙታላችሁ።
እኛ ጋር አላየሁም እኛ ኮሚኒቲ አላየሁም እና it's really very important ነው በጣም አስፈላጊ ነገር ነው እና በጣም ወድጄዋለሁ ወደዚህ ላይ ያሉት ተገዛላችሁ already መጽሐፍ ለ10 ሰው መጀመሪያ ጽፋ ገዛለሁ ብዬ ነበር ኮሜንት ላይ ሲሶ አለ እዚህ ለሲሶ አንድ ገዛለሁ ለአኬ አንድ ገዛለሁ አኬ ማንበብ አለበት ከኦርቶዶክስ ቸርች ጋዲስ አለ ሲሶ አለ ተሰማለ እና ከነሱ በኋላ እንዲህ ላንቺም አንድ ይገዛል 10 ሰው ራሳቸው መረጡ ከዛ ለመቶ ሰው ገዛለሁ ይያለሁ ሰው ለመቶ ሰው 30,000 ብር መሰለኝ እሱ ልክላችኋለሁ congratulations again እና every information ግን አስተካክሉ ወይ የምኑ ኢንፎርሜሽን የፔመንት ኢንፎርሜሽን አስተካክሉ ሲሶ ሰማህ ለአንተ ላኪ ለጋዲሳ እሱን መጽሐፍ ማግኘት አለባችሁ እና ማንበብ አለባችሁ ሌላው ለመቶ ሰው ነው I don't know we will talk እንዴት እንደምታደርጉ አይሽ በሽታው የት አካባቢ እንዳላውቀሽ መድኃኒት ስላዘዝሽላቸው በእውነት አንቺን ዶክተር ብዬሻለሁ እኔ ዶክተር ነው አይሽ ትክክለኛው ዶክተር እንዲህ ነው የሚያደርገው በሽታው የት እንዳለ ያውቃል ማወቁ ብቻ ሳይሆን ደግሞ መድኃኒት ያዛልና በሽታው ያለበትን ኤሪያ አውቀሽ መድኃኒት ስላዘዝሽላቸው ማዘዝ ብቻ አይደለም ይገዛሉ ይሄ ልዩ ዶክተር ነው ይገዛሉ ራሱ መርፊውን መርፊውን እንደ ኃይለኛ ትልቅ እውነት ሎዛ ተማሪ እንደዚህ አይነት አወጋግ እንደ ቡካ በተማሪ ጥሩ ነው አመሰግናለሁ በጣም ቡካ ጸጋ ይብዛልሽ በነገራችን ላይ የመጀመሪያውን ቤካ ነው ሁለተኛውን ቡካ ነች እንዴት ነው ነገር ቤካ ቡካ እናመሰግናለን በጣም ጸጋ ይብዛልሽ ቡካዬ ቀጣይ ማን ነው ሞኬ ሜላይ ሰላም ብያለሁ እንኳን ለዚህ ቀን አበቃ ዳኒ ሁላችሁንም ኤርሚንም ሰላም ብያለሁኝ በጣም ደስ ብሎኛል ይሄን መጽሐፍ ለማንበብ ጓግቻለሁ ሜላይ እንደውም ሃይላይቱን ስትነግረኝ በዚህ መንገድ አልነበረም የጠበቅኩት አሁን ደግሞ ስትነግረኝ የባሰ ጓጉቻለሁ ለማንበብ ካንተ ብዙ ተምሬያለሁ ካወቅኩ ቀን ጀምሮ በብዙ ተጠቅሜያለሁኝ ውስጥ ያለው ዲፕ ነገር እንደዚህ ለህዝብ ወጥቶ እውነትን ለሚፈልጉ ሰዎች ከቡድን መከፋፈል ወጥቶ ለሚያነቡ ሰዎች በጣም የሚረዳ መጽሐፍ ነው ብዬ እገምታለሁኝ ጌታ ኢየሱስ ይባርክህ በጣም ደስ ብሎኛል ያው የሚቀጥለው ቅዳሜ ከሰዓት እንገናኛለን ቤካ መጀመሪያ በመግዛት ሪከርድ ሰብሯል ስለቀደመኝ አዝናለሁ እኔ ደግሞ ብዙ በመግዛት ሪከርድ ልስበር መሰለኝ በሰሜን ኢትዮጵያ ላሉ ሰዎች የምታደርስልኝ አብረን ለጎበኘናቸው ሰዎች የምታደርስልኝ 300 መጽሐፍ በገዛስ የሚቀድመኛል ከዚህ በላይ ከመጣ 300 መጽሐፍ ነገ አስገባለሁኝ እንድታደርስልኝ እላለሁ ሜላ የተባረክልኝ እሺ ሞኬ ቴንክ ዩ በጣም ጸጋ ይብዛል 300 መጽሐፍ ብሏል ሞኬ በተለይም ይሄ መጽሐፍ ለሚያስፈልጋቸው አገልጋዮች ነው የገዛውና በጣም ነው እናመሰግነው ሞኬ ጸጋ ይብዛል በነገራችን ላይ እንትና ቤካ እዚህ ኦንላይን ላይ ገብቶ ነው እንጂ የመጀመሪያውን የገዛው እዚህ ኦንላይን ላይ ሳልገባ የመጀመሪያውን 100 ፍሬ 100 ነው የገዛችኝ ፍሬ ነች ምናልባት ካለሽ ፍሬ መልእክት አሳይ 100 ሷ ገዝታለች የመጀመሪያውን ስለዚህ
ሞኬ ደግሞ 300 በመግዛት ሪከርዱን ይዟል ማለት ነው። 300 በመግዛት ሪከርዱን ይዟል። እናመሰግናለን በጣም ሞኬ ለበረከቱን። ሁሌም ደግሞ ከዚህ አገልግሎት ጎን ስላለ በጣም ማመስገን ፈልጋለሁ። በብዙ መንገድ የሚያግዘን ወንድማችን ነው። እኔም ብቻም ሳይሆን ብዙ አገልጋዮችን የሚያግዝ ሰፖርት የሚያደርግ ወንድማችን ነው። አሁን ደግሞ ሪከርዱን ሰቅሎታል ማለት ነው 300 መጽሐፍን በመግዛት። ስለዚህ የሞኬ ሪከርድ ይሰበር ይሆን ትላለ? ይሰበር ይሆን? ግን ምንም ቢሰበር ሞኬ ደግሞ ይሰበራል። እሱ ይታወቃል። እና ይቅርባችሁ፣ ፉክክር ውስጥ አትግቡ ከሞኬ ጋራ ይቀርባችሁ ይሻላል። እሺ ሞኬ በጣም ነው ማመሰግነው ወንድሜ፣ ጸጋ ይብዛል። እንዳልከው አሳይመንት ለተሰጠኝ ቦታ አደርሳለሁ ማለት ነው። ለሚያስፈልጋቸው ሰዎች እናደርሳለን። በተለይ ይህ መጽሐፍ የሚያስፈልጋቸው ብዙ አገልጋዮች አሉ በዛ ኤሪያ ላይ ያሉ ማለት ነው በኦርቶዶክስ አካባቢ። ስለዚህ እያንዳንዱ አገልጋዮች ጋራ እያንዳንዱ ካህናት ጋራ እንዲገባ ነው የምፈልገው። ትልቁ ዓላማ እሱ ነው። ቀደም እንዳልኳችሁ መጽሐፉ አቺቭ ማድረግ የሚገባው ጎል አለና ጎሉ ያን ነው። እስከዛ ድረስ ገድላትን ድርሳናትን አይደል ስንፈትሽ የነበረው ስንበረብር የነበረው በጣም ብዙ መጽሐፎች በዚህ ጉዳይ በገድላት በድርሳናት ጉዳይ ላይ ተጽፈዋል። ያው በቂ ባይሆኑም ግን ተጽፈዋል። እነ ቴዲ ጽፈዋል፣ እነ አግዝ ጽፈዋል፣ እነ መምህር ጌታቸው ጽፈዋል። በሚዲያ ላይ ደግሞ እነ ኤርሚ ተናገሩነቱን ትልቅ ተጽዕኖ አምጥተዋል። እነ ተዚ ይሄኛው መጽሐፍ ደግሞ በአባቶች ትምህርት ላይ ነው በአባቶች ትምህርት ላይ ነውና በቻልኩት አቅም ይሄን አገልግሎት ላይ ያለውን ትንሽ ብዙ ሳይሆን ትንሽ ዳይሬክሽን እንዲቀይር ለማድረግ ሞክሬያለሁ ማለት ነው። ስለዚህ ለካ ገድላት ድርሳናት ብቻ ሳይሆን ከገድላትና ከድርሳናት የባሱ አሁን አባቶች በሚባሉት ትምህርት ላይ እናገኛለን። እንደዚህ ስል ልክ አይደሉም እያልኩ አይደለም፣ እንደዛ እንዳትረዱኝ። በጣም ጥሩ ነገር ያስተማሩ አባቶች አሉ። ግን በዛው ልክ ደግሞ ገድላትና ድርሳናት ላይ የሌሉ ማለት በዚህ ደረጃ እንዴት የምትሏቸው ሐሳቦች የጻፉ አባቶች አሉና እነሱንም ለማሳየት ነው የምንሞክረው በዚህ መጽሐፍ ላይ ማለት ነው። እንዳልኳችሁ ያልተገለጡ ገጾች የተባሉ ለዚህ ነው። እስከዚያ ድረስ ተገልጦ የተነገረ እኔ ነው አባቶች በጥምቀት ያድናል ይላሉ፣ አባቶች እንደዚህ ይላሉ ምናምን ነበር። ሌሎስ አባቶች መጽሐፍ ምን ይላል? ሌላውን እስቲ እንግለጠውና እንየው ብለን የምንፈትሽበት መጽሐፍ ነው። ስለዚህ የመጽሐፍ ትልቁ አቺቭመንቱ ወጥቶ ለውጥ ሲያመጣ በተለይ እዛ ቤት ላይ ለውጥ ሲያመጣ ማየት ነውና ደግሞ ጌታ ያግዘናል፣ ይረዳናል። ልክ እንደ መሬት መንቀጥቀጡ የትምህርትም ደግሞ ሼክ እንዲያደርግ እናደርጋለን ማለት ነው። ጌታ ያግዘናል። አሜን ነው። ጌታ ያግዘናል፣ ይረዳናል። እሺ አሜን ነው። ሜላ ግን የመጽሐፉ ዛሬ ነው የሚመረቀውና አንዳንድ ኮሜንቶች እያየው ነበርና ለምን ነው 300 ብር የሚሆነው የሚል ኮሜንቶች እያየው ነበር እና እኔም እስማማለሁ። ዳኒ ግን አትወደኝ የሰዋስ የኔ ተራ ነው ያንቺ አንደኛ የኔ ተራ ነው። እሺ ውይ እሺ ልቀጥል በቃ አይ እንትን አስቤ ነው መጽሐፉ 300 ብር ስለሆነ በ300 እንዲገዙ ነው የምፈልገው። ግን አይ ጨምሬ መግዛት ፈልጋለሁ የሚል ሰው ካለ መብቱ ነው። ግን እኛ 300 በሚለው እንሂድ። ምንም በቃ 300 በቂ ነው። በ300 እንሄዳለን። ጨምሬ ልግዛ የሚል ሰው ካለ ጨምሮ ይግዛ። የተጨመረውን ገንዘብ ደግሞ እንትን ያደረግን እንሄዳለን። እንደዛ ቢሆን ነው የሚሻለው። ያው ተመን ሲወጣ ዋጋው ይሄን ነው ብለን አይደል የምናወጣው። ስለዚህ በ300 እንቀጥላለን። ጨምር ፈልጋለሁ የሚል ሰው ካለ ግን ጨምሮ ይግዛ። እሱ እንደ አማራጭ ጨምሮ ይግዛ አይደል? አነሰ የሚል ሰው ካለ ያው ምርቃት ተለምዷል። ኦነስትሊ ማለት ያው ፕራይስ በሚወጣባቸው እቃዎች አለ የሚገዛው። ኖርማሊ ምንድነው ዓላማው? አፕሪሺየት ከማድረግ አንፃር ነው፣ አገልግሎቱን ከመደገፍ አንፃር ነው የሚደረገው እንጂ ኦነስትሊ የመጽሐፍት ዋጋ የሚወጣላቸው ዋጋ ተመን ሆኖ አይደለም። የታወቀ ነው። በጣም ብዙ ልፋት አለው። የሚገኝም ጥቅም ኖሮ ታስቦ አይደለም የሚሰራው ኢንቴንሽናሊ ማለት ነው። ግን ከአገልግሎቱ ከመቆም አንፃር ያለውን ነገር ለማየት ያክል ነው። አነሰ የሚል ሰው ካለ የተሻለ የሚሆነው ያው የሜላን ሀሳብ ሪስፔክት እናደርጋለን። ግን ጨምሮ መግዛት ግን ይቻላል። ላይክ
ያነሰበት ሰው 30 የሚያስብ ከሆነ 60 ሊያደርገው ይችላል ማለት ነው። ወይ ደግሞ ጨምሮ 50 ሊያደርገው ይችላል። እንደዛ እያደረገ መጠቀም ይችላል ማለት ነው። አንድ ገድል ራሱ ውድ አይደለም የሚል ኮሜንት አይቻለሁና ታዲያ ይሄ እውነት የዓመቱ ምርጥ ኮሜንት ነው ያየሁት። እሺ ወገኖች አሁን ይችላል። ኤርሚ መጣ። እሺ አዎ ሰላም ለእናንተ ይሁን ወንድሞች እህቶች፣ ጸጋና ሰላም ከሁላችሁ ጋር ይሁን። ወንድሜ ሜላ እንኳንም ጌታ ረዳህ። ያው በውስጥም ስትነግረኝ ነበር እየጻፍክ እንዳለ እና እንኳን ለዚህ ቀን አደረሰህ። በጣም ነው ደስ ያለኝ። ወገኖችም እንደዚሁ ማለት ነው። ግን አንድ ያጣላል ይባላል አይደል? ጉርሻ ሲጎረስ እና ሁለተኛም እንደምንጠብቅ ተስፋ አደርጋለሁኝ። ጌታ ይረዳሃል። ሁለተኛውን ግን ምናልባት እንግዲህ ለወደፊት ታስብበታለህ ብዬ አስባለሁ። እግዚአብሔር ይባረክ። እኔ ይህንን መጽሐፍ ቲክቶክ ላይ ለሚያገለግሉ ኦርቶዶክሳውያን ወንድሞች ከአክሊለ ጋር ጀምሮ ላሉ ኦርቶዶክሳውያን አገልጋዮች ነን ብለው እዚህ ቲክቶክ ላይ ለሚያገለግሉ የስም ዝርዝራቸውን አሁን ልጽፍ አልቻልኩም እና ስም ዝርዝራቸውን ጽፎ የሚሰጠኝ ሰው ካለ አንድ ሰው ሆምወርክ ወስዶ ስም ዝርዝራቸውን ቢጽፍ በእነሱ ቁጥር ያህልክ ራሴ ከቻልኩ ራሴ ካልቻልኩ ስፖንሰር ካገኘው መጽሐፉ ተገዝቶ በየስማቸው ተጽፎ እዛው አዲስ አበባ ሜሎስ የተሳሳተው ትልቁ ስህተት እያላችሁ ለጥፋችሁ እንድትሰጧቸው እና ገዝተው እንዲሞግቱት መጽሐፉን በደንብ አድርገው ዱቄት እንዲያደርጉት ልክ እንደ ገድል ድርሳኑን አውጥተን እንትን እንደምንል የሜሎስን ስህተት አውጥተው አደባባይ ላይ እንዲያሰጡ ትፈልጋለሁ። መጽሐፉን ግን ከቻልኩ ካልቻልኩ ወገኖች አንድ ሰው ስፖንሰር ሆኖኝ በመጀመሪያ ቁጥራቸው አይ ቲንክ 50 እንኳን የሚሆኑ አይመስለኝም እና አክሊለ ጀምሮ በሙሉ እነ ልደተ ቃል በሙሉ ማለት ነው። እኔ ነኝ ገዝቼ የምሰጣቸውና የሜሎስን ስህተት ካለ እንዲያወጡትና ልክ አሁን ገድሉ ላይ ድርሳኑ ላይ ያለን ማለት ያለን ገጽ ያወጣን እንደምናሳይ የሜሎስን ስህተት እያሉ እንዲያወጡ እፈልጋለሁ እና መጽሐፉን በስጦታ መልክ ልሰጣቸው እፈልጋለሁና ቁጥራቸውን የአገልጋዮቹን ቁጥር አንድ ሰው ቢጽፍልኝ ደስ ይለኛል። ከአክሊለ ጀምሮ አንድ ሰው ቢጽፍልኝና በውስጥ ምን ያህል እንደሆኑ ቁጥራቸውን አላውቅም፣ ግን የምናውቃቸው አሉ በጣም ብዙ ካህናቱ ሁሉ ጭምር አሁን የመጡ አሉ፣ ቀድሞም የነበሩ አሉ፣ የነሱን ሁሉ ጭምር ማለት ነው። እኔ ለነሱ ነው ስጦታ የምሰጠው እና እንደዛ እናደርጋለን። እግዚአብሔር ይባረክ። 67 አካባቢ ይሆናሉ። እሺ አይ ያን ያህል የሚሆኑ አይመስለኝም፣ ግን እስልምናውም ላይ ይስሩ ከሌላም ጋር ይስሩ፣ ብቻ ኦርቶዶክሳውያኑ ወገኖች በሙሉ እንዲደርሳቸው እናደርጋለን ማለት ነው። ከስፒሮስ ጀምሮ ማለት ነው። ስፒሮስ ታች አለ እየጻፈ ነው፣ ለሱም ጭምር እንሰጠዋለን። እሱ በተለይ አባቶች ብሎ ብዙ ጊዜ ይጠቅሳልና ደግሞ ጥሩ ጥሩ መረጃን ስለሚጠቅስ ናይስ ነው፣ ለእነሱ እንሰጣለን ማለት ነው። እና እግዚአብሔር ይባረክ። እንኳንም ጌታ ረዳህ። ስንት መጽሐፍ ነው አጠቃላይ የጻፍከው ሜላ? ህትመት ገብቶ የወጣው አሁን እጄ ላይ 1000 መጽሐፍ። እሺ ከዚህ በኋላ ማንም ሰው አያወራም፣ ሚውት ታደርጋላችሁ እና 1-2 ሰዓት ያህል እኔ እወስዳለሁ ማለት ነው። ቴዲ ምናምን ነገር ያወራል ያልከው ከፈለገ በሌላ ቀን ያወራ። ኦኬ 1000 መጽሐፍት። አሁን ወንድማችን መኮንን ስንት ነው የወሰደው? ስንት መጽሐፍ ነበር ያለው? 3000 ነው ወስዳለ ያለው። ኦኬ 300 መጽሐፍ ነው ያለው። ያለ ይመስለኝ ነበር። ወንድምነት አቤት። አንድ እህት መሲ ትባላለች ደውላልኝ ነውና አንዱን መጽሐፍ $100 እትገዛ ቃል ገብታለችና
አንዱን መጽሐፍ እንግዲህ $100 አሁን አስገባለሁ ብላለች። ዜል ካለ ምናልባት የዜል አካውንት ያለው ሰው የምትጠቀመው ነገር ካለ ሜላ በውስጥ መስመር ወይ ደግሞ ሌላ በዜል ትራንስፈር ማድረግ ስለምትፈልግ ማለት ነውና አንዱን መጽሐፍ $100 እገዛለሁ ብላለች። ይሄንን ልናገር ብዬ ነው። ጸጋ ይብዛላችሁ። እንቀጥላለን። ኦኬ ቴንክ ዩ። ስለዚህ ምንድነው ማድረግ ያለብን? እሺ ሜላ ምንድነው ማድረግ ያለብን? አሜሪካውያን ወገኖች እኛ አሜሪካ ያለን እንዴት እናገኛለን እያሉ በጣም ብዙዎቹ እየጻፉ ነው። እንግዲህ መጽሐፉ ያለው ኢትዮጵያ ውስጥ ነው። አሜሪካ በወኪል የሚላክበት አይነት ነገር ካለ እሱ ይፈልጋል። ግን እሱ አይ ቲንክ ሊከብደው ይችላል ብዬ አስባለሁ። ለሜላ ካልከበደው ይሞክራል። ግን እናንተ አገር ቤት እዛው ገዝቶ ሊልክላችሁ የሚችል ሰው ብታዘጋጁ በጣም ናይስ ነው ብዬ አስባለሁ። አሜሪካ ላይ ላላችሁ ምናልባት አማዞን ላይ ቢሆን በጣም ናይስ ነው። አንድ ሰውም ደግሞ በአማዞንም ላይ ቢቀመጥና ምናልባት ህትመቱ አሁን ይሄ 1000 ካለቀ ሌላም እንዲጨምርበት 1000 በጣም ትንሽ ናት። ያው ለቅምሻ ያልነው ግን እንደው ጌታ ቢፈቅድ 1000 ዛሬ ግን ከእጁ ላይ በሙሉ ብንጨርስበት ወገኖች ታውቃላችሁ ይህን መጽሐፍ እንዲጽፍ ሜላን ብዙዎቻችን ቆስቁሰኑ ነበር እና ጌታ ይባርከው። እሱም ጊዜ ወስዶ ጽፏል። ስለዚህ ይህንን 1000 መጽሐፍት መግዛት እንችላለን። አንደኛ በተቀመጠው ዋጋ በተቀመጠው ዋጋ የግድ ብቻ አይደለም። ከፈለገ ከተቀመጠበት ዋጋ እጥፉን በ600 መግዛትም ይችላል። እህታችንም አሁን ቅድም እንዳለችው አሜሪካ ሀገር ያላችሁ አንዱን መጽሐፉ ያን ያህል ያወጣል ተብሎ አይደለም። መጽሐፉ የሚያወጣበትን ተመን ኦልሬዲ ሜል አስቀምጦታል። ግን አገልግሎቱን ሰፖርት ለማድረግ ሁለተኛ መጽሐፉ ድጋሚ በብዙ ኮፒዎችም እንዲታተም ማለት ነው። አሁን 1000 ነው ያለው። 1000 ቢያልቅ ገፋቢል ከዚህ በኋላ ድጋሚ ወደ 2000 እና 3000 እንደገና ሌላ ህትመት ውስጥ እንዲገባ ሊያደርግ የሚችል የገንዘብን እገዛ ጭምር አብረን ብናደርግ ምንም ክፋት የለም ወንድሞች እናቶች። መጽሐፉ እንግዲህ ያልተገለጡ ገጾች ነው ብሎ የሚለው አላነበኩትም፣ ግን ነግሮኛል ሜላ። እናነባዋለን። ባናነባውም ወንድማችን ሜላ እናውቀዋለን። እሺ አውሮፓም ላላችሁ አሜሪካም የትኛውም ቦታ ላላችሁ ማለት ነው እና ይህንን 1000 ኮፒውን ዛሬ ብንጨርሰው ምን ይመስላችኋል ወገኖች? 600 ማለት ነው። 500 ይላል። ኦኬ ስንት ነው የቀረው አጠቃላይ? 600 መጽሐፍ 600 በቃ 600 መጽሐፍ ከዚሁ ማለት ነው እዚሁ ላይ ኦኬ ማለት ራሳችሁ ገዝታችሁም ብታነቡ ካልሆነ ደግሞ በመጀመሪያ እኔ ዝም ብዬ መጽሐፉን ስፖንሰር ልሆን እችላለሁ ብሎ የሚለኝ ሰው ካለ ለእኔ ምልክት ቢሰጠኝ ይሄን መጽሐፍ ኤርሚያስ ስፖንሰር ልሆን እችላለሁ ብሎ የሚለኝ ሰው ካለ እኔ የት ቦታ እንደሚሰጥ በእውነት አውቃለሁ። እናንተ አታውቁም ማለት አይደለም፣ ግን መጽሐፉ የት ቦታ ላይ እንዲሰጥ የማውቀው የለም። ግን ስፖንሰር ልሆን እችላለሁ ብሎ የሚለኝ ሰው ካለ ለስንት ሰው ስፖንሰር እንደሚሆን ከታች ቁጥሩን ይጻፍልኝ ኮሜንት ላይ። በ300 ብር ኤርሚ ስፖንሰር ሆነሃለው የ300 መጽሐፍ። ዋው ቡካይ ተባረክ የትየው ቡካይ 300 መጽሐፍ ስፖንሰር ሆነኛለች። የቀረውን የሚቀጥለውን ደግሞ እንትን አማዛን ከሚቀመጥ ወደዚህ ቢላክ ሌሎች ሱራ አለ ሜላ ያውቀዋል። እኛ እዚህ ማከፋፈል እንችላለን። አሜሪካ ላለን ችግር የለውም። ቴንክ ዩ። የሁለተኛው ላይ እናደርገዋለን ቡካይ። ሁለተኛው ላይ አሁን ይህችኛው 1000 ኮፒ ስለሆነች ኦኬ ይሄኛው ይለቅና ኦኬ 600 ነው የቀረው። 300 ቡካ 300 መጽሐፍቶች ስፖንሰር ሆናኛለች። 300 ሌላ ስፖንሰር ሊሆነኝ የሚችል ሰው ካለ 600ን ማለት ነው በሙሉ። ከዛ ሁለተኛው እትም ላይ ከፈለገ ሰው ማድረግ ይችላል ማለት አማዞን ላይ ማስቀመጥ ይቻላል። አማዞን ላይ በደንብ እንዲቀመጥም ጭምር እናደርገዋለን። ከዛ አሜሪካውያንም ይሁን ሌላ ሀገር ላይ ያላችሁ አማዞን ላይ መግዛት የምትችሉ በዛ ላይ ትገዙታላችሁ። ይሄኛውን በቃ እንደው የግድ ፈልጓለሁ ብሎ የሚል ሰው ካለ በውስጥ ሜላን ኮንታክት አድርጎት ወይ ነዳንዬን ኮንታክት አድርጎ ማድረግ ይችላል። እሺ 40 ፒስ እያየሁኝ ነው ወንድምነት። 40 ፒስ የሚል አንድ
ወንድም አለ ማን ነው በደንብ ባውቀው ግን አካውንት ይቀመጥ ወይ ወንድም አካውንት ይቀመጥ አሁን ነው እዚሁ ወይ በውስጥ መስመር አንተን ያገኙ ሜላይ ያ ኖ እዚሁ አካውንት ይቀመጥ እዚሁ አካውንት ሜላይ አካውንት ላከልኝ ለኔ በውስጥ ሜሴጅ ላይ እዚሁ ይቀመጥ እኔ ሜሴጅ በጣም ብዙ ስላለ ሰው ብዙ ስለሚደውል ልዘነጋ እችላለሁ ልረሳ እችላለሁ ላልፈው እችላለሁ ቶሎ ላልመልስ እችላለሁ የምኖርበት ሀገር ሰዓቱ የተለያየ ስለሆነ ማለት ነው እዚሁ ቢያልቀሽ ሰላም ብርሃኔ እሺ ሰላም ብርሃኔ እሺ የት ሀገር ነው የምትኖረው ወንድማችን ሰላም ወይ ደግሞ እህት ከሆንሽ ይቅርታ ለኔ በውስጥ ጻፍልኝ ሜላ ኦኬ ለኔ ጽፎልኛል ሜላ ያው ዜልም የሚጠይቁ ሰዎች ስላሉ አይ ቲንክ ዜል በጣም ያቀላልና ሜላይ የዜልን ነገር ፊክስ ብናደርገው ጥሩ ነው እኔ ዜል የለኝም እሺ ቆይ ኤዲ ያለሽ ኤዲ ኤዲ ነፋና አሜሪካ ማለት ነው ኤዲ ቀደም አይቼሻለሁ ምናልባት እንትን ማይልሽ ከሆነ የምትችይ ከሆነ ማለት ነው ባለፈው እሷ ነች ተገዝቶልኝ ለመጡት መጽሐፍቶች የተባበረች ኤደን ኤርትራዊት አለሽ አይደል ኤደን ትቻለሽ ድጋሚ ዜል ማርቻለሽ ናይስቲ ግቢ እህትየው የተወደደች የምንወዳት ወንድ እህታችን እና አይ ቲንክ ማስገባት አልቻልኩም ለምን ሊሆን አለኝ ሞዴሬተር ግን ቢያለኝ ኤዲ እንዴት ነህ ሰላም ነው ስራ ላይ መሰለኝ ሚዩት ነሽ ምናልባት ስራ ላይ ካልሆንሽ የምታወሪ ከሆነ ኤርሚ እንዴት ነው የወጣው ኤርሚ ሞዴሬተር ሰጠዋለሁ ብዬ አስወጣሁት አረ ብሎክ አደረከው አይ አስወረድኩት ቆይ ላስገባው አቀደም ያልኩት እኮ ነው ቆይቼ ስገባ ጠፍቶብኛል ስለነበር እሺ እስቲ ማስገባት የምትችሉ ሰዎች አስገቡ አይ እንትን ውስጥ የለም ምን ውስጥ የለም ገስት ውስጥ የለም እንትን ውስጥ የለም ብሎክ እንዳይሆን ይኸው እስቲ ሜላይ ብሎክ ይሆናል እስቲ ያው የለም እንትን ውስጥ ታሪካዊ ቀን ትላለህ ታሪካዊ ቀን ትላለህ ማይት እየደወለልኝ ነው እሺ ላናግረው እየደወለልኝ እሺ እሺ ዜላለሽ ኤዱዬ መጠቀም ትችያል አይ ቲንክ ለዛ ነበር አዎ ዳንዬ ባለፈው ለኤርሚ መጽሐፍ ገዝተን የላክንለት ጊዜ ይሄ የሆኑ መጽሐፎች አስፈልገውታል ነበር የታምረ ማርያም ከዛ ወደኔ ነው ዜል ተደርጎ እኔ ነኝ ለበርጌታ የላኩላቸው እና ስላለኝ መጠቀም ይቻላል ችግር የለውም እሺ በቃ ለዛ ነበር ኤርሚ ያስገባሽ እሺ በቃ ስለዚህ አንቺ እንጠቀማለን ማለት ነው እንደዛ ይደረጋል በቃ ወይ ሲመለሱ እነሱ ያስገብልኝ ታች በሆነ እሺ ሞኬ ሐሳብ አለ አንድ ቁጥር እየጻፍን ነበር እንደዛ አየው ሞክ ዳንዬ የሆነ ሐሳብ መጥቶልኝ ነው እዚህ ላይቭ ውስጥ ካልጋሪ ሆናችሁ የምታዳምጡ ካላችሁ ወይንም መጽሐፍቱን መግዛት የምትፈልጉ ካላችሁ ክፍያ እዚሁ ፈጽሙና 10 መጽሐፍ
በሚቀጥለው ሳምንት ወደዛ የሚሄድ ሰው ስላለ ወንድሜ ወደዛ ስለሚሄድ በሚቀጥለው ሳምንት 10 መጽሐፍ ይዞ መሄድ ይችላልና እዛው በነፃ ይደርስላችኋል። ግን ቃል መግባትና ይሄን ያህል ከፍላለሁ የምትሉ ካላችሁ አሁን ክፍያ ፈጽሙና ወንድሜ 10ን መጽሐፍ ካልጋሪ ድረስ ይዞላችሁ ይመጣል ለማለት ነው። በነፃ ይዞላችሁ ይመጣል። ክፍያ መፈጸም ከፈለጉ ግን አሁን መፈጸም ይችላሉ። ካልጋሪ ላሉ ካናዳ የሚያዳምጡ ካሉ ብዬ ነው። እሺ በጣም ናይስ በጣም ናይስ። እሺ ኤርሚ ተመልሷል። ኤርሚ ሶሪ በጣም እኔ እኮ ሞዴሬተር ሰጣለሁ እያልኩኝ ለካ ሰይፍ ያለው ሶሪ በጣም ኤርሚ። ሰላም ለእናንተ ይሁን። ሜላ እንኳን ደስ አለ። በጣም ደስ የሚል ነገር ነው እየሰማ ያለሁት። ይሄ በጣም ትልቅ ስራ ነው። እርግጠኛውን እናገራለሁ በብዙዎች ላይ ትልቅ ለውጥን ያመጣል። መጽሐፍ ውስጥ የተጻፈው ሐሳብ እንዲሁ ሲገባኝ በመንፈስ የምስረዳው እና ዳንኤ በጣም ሰላም እልሃለሁ። ኤርሚ ሰላም ላንተ ይሁን። ኤርሚያስ ኬ ኔባ እንዲሁም መንገድ ላይ ነው። ኦኬ እውነትን አርነት ያወጣል። እንዲሁም ከታች ያላችሁ ቅዱሳን እህቶች ወንድሞቻችን ሁላችሁንም በጌታ ሰላም እላችኋለሁ። የጌታ ጸጋና ሰላም ይብዛላችሁ። እና ሜላ እግዚአብሔር በዚህ ዘመን አንተንም ስላስነሳ በእውነት በጣም ደስ ብሎኛል። እዛው ቤት ውስጥ እግዚአብሔር አሳድጎ አሁን በዚህ ዘመን ፍጻሜ ላይ ደግሞ እግዚአብሔር ባንተም ሆነ እዚህ ባላችሁ ሁላችሁ እግዚአብሔር እየሰራ ያለውን ታላቅ ነገር በእውነት እግዚአብሔርን ሁሌ የማመሰግንበት ነው፣ ሁሌ የምጸልይበት ጉዳይ ነውና ደግሞ እግዚአብሔር ረድቶክ መጽሐፍ ቀላል ነገር አይደለም። ለዚህ ስላበቃህ እግዚአብሔርን ስላንተ እናመሰግናለን። እና እኔ እዚህ ቶሮንቶ ነው ያለሁትኝ። አሁን ቸርች ልገባ ነው። ኤርሚ 100 መጽሐፍት እኔ ስፖንሰር ሆነሃለሁ። ላንተ ኤርሚ ስፖንሰር የሚሆነኝ ስላልክ ነው። እና ያንን እኔ አካውንትን ሜላንትን አድርገኝ እስቲ የኔ ኤፍቢ የሚለው ላይ ፎሎ አድርጌሃለሁ። አካውንት ነምበርህን ቴክስት አድርግልኝ ፕሊዝ። አካውንት ነምበርህን ቴክስት አድርግልኝና እኔ በዛ ዲፖዚት አደርጋለሁ። እና ኤርሚዬ ላንተ ያው ስፖንሰር የሚሆነኝ ስላልክ 100 መጽሐፍ ላንተ ስፖንሰር ሆናለሁ። ከዛ ባለፈ ጌታ ይረዳሃል የበለጠ ተጽፎ አሁን በሚቀጥለው ትም ላይ ደግሞ እንዲሁ ተነጋግረን ትውልድ ሁሉ የሚማርበትና የሚለወጥበት እስከሆነ ድረስ በተለይ ለናአኬና ለነሱ መሰሎች በሙሉ እዚህም እኔም በካናዳ አካባቢ ላሉት ሁሉ ከማድረስ ወደኋላ አልልም። ጌታ ይረዳናል እና እግዚአብሔር የተመሰገነውን ሁላችሁም ተባብራችሁ ይሄንን ነገር ብናደርግ መልካም ነው። ምክንያቱም ቅድም ዳኒ ሲናገር ሰምቻለሁ። የጥቅም ጉዳይ አይደለም፣ ይሄ የህይወት ጉዳይ ነው። የእግዚአብሔር መንግስት ጉዳይ ነው። በመጽሐፍት ውስጥ ያለው የተጻፈው ሐሳብ ሰዎች እውነትን አውቀውና እውነትን ተረድተው ወደ እውነቱ እንዲወጡ አርነት እንዲወጡና ወደ እግዚአብሔር ሐሳብ እንዲመለሱ ስለሆነ መጽሐፍ ዝም ብሎ አይጻፍም በእግዚአብሔር መንፈስና በእውቀትና በመረዳት ስለሆነ ታች ያላችሁ ሁላችሁ የምትችሉትን ለማድረግ ሞክሩ። በተለይ አሁን በዚህ በኖርዝ አሜሪካና በአሜሪካ አካባቢ ያላችሁ ሁላችሁም እንዲህ አይነት ነገሮች ላይ ብትተባበሩ፣ በተለይ ቅዱሳን በጌታ በኢየሱስ ያመናችሁ የእግዚአብሔር ልጆች የእግዚአብሔር መንግስት የእግዚአብሔር ወገን ይሆናችሁ ማለት እኛ ከጨለማ ወደሚደነቀው ብርሃን የጠራን የእርሱን በጎነት ልንናገር የተመረጥን ትውልድ የንጉስ ካህን ቅዱስ ሕዝብ እንደሆንን ወገን ያልነበርነውን ወገን አድርጎናል። ስለዚህ ወገንነታችን በእግዚአብሔር መንግስትና ለእግዚአብሔር ስለሆነ በእንዲህ ሁኔታ ውስጥ ላላችሁ ይሄ እውነት የገባችሁ እንዲህ አይነት ነገሮች ላይ ወንድሞቻችንን አገልጋዮችን በጣም መርዳት ስለሚያስፈልግ ፕሊስ በጌታ ፍቅር ጠይቃችኋለሁ። የምትችሉትን ለማድረግ ሞክሩ። እኛም የምንችለውን እናደርጋለን። በተለይ ኖርዝ አሜሪካ ያላችሁ በሙሉ እንደነዚህ አይነት የእግዚአብሔርን ሰዎች ኢንከሬጅ ልናረጋቸው ይገባል እና ጌታ ኢየሱስ ይባርካችሁ። አም ቬሪ ሃፒ። አሁን ቸርች ልገባ ስለሆነ ነው እና አገኛለሁ። ሜላ ፕሊዝ ፌሎ አድርገኝ ላክልኝ። ዳንዬ ያን ያልከው መልእክቴን እንደው ምናልባት የሐሳብ ባይሆንም ደውያለሁ ለልጅቷ። አጋጣሚ ስልኳም አይሰራም። ደጋግሜም ደወልኩ፣ ምንም መልስ አላገኘውም። ግን እዛ አልበርታ ላይ ያለ ፓስተር ተገኝቷል እና መልስ የምትሰጥ ከሆነ ለኮኔክት ልናረጋት እንችላለን። እኔ ደግሞ እዚህ ቶሮንቶ መስላኝ በጣም ደስ ብሎኝ ነበረ። ግን ያው ካልጋሪ ነው ያለችው ከኔ
የ4 ሰዓትና የ5 ሰዓት ፍላይት ነው ያለው። ደውልልሃለሁ በቃ እናወራለን። እሺ ዳንኤል ተባረክልኝ። እሺ ቴንክ ዩ ሶ ማች እና ሜላ ጌታ ይባርክ። ተባረክ። ቴንክ ዩ ወንድሜ ፋሲካ አገልጋይ ፋሲካ እግዚአብሔር አምላክ ይባርክ። ቴንክ ዩ በጣም ነው የማመሰግነው። ተባረክልን። እቴ ቡካዬም ጸጋ ይብዛልሽ። የሌሎቻችሁንም እያየሁ ነው። ተባረኩም። እንደው የምናደርገው አይ ቲንክ አሁን ወደ 200 መጽሐፍ የሚቀር ይመስለኛል። ይህንን መጽሐፍ በተለይ ማለት በበጎ ፈቃደኝነት የምጠይቃችሁ በተለይ ከኢትዮጵያ ውጭ የምትኖሩ አቅማችሁ በፈቀደ ከፈለጋችሁ $50 ከፈለጋችሁ $100 ከፈለጋችሁ $1 ነው አቅሜ ብላችሁ ካላችሁ በትገዙ ከቀጥለው ያለችውን መጽሐፍቶች ለሚቀጥለው ህትመት በተለይ ደግሞ ለሚቀጥለው አሁን በቃ መጽሐፉ ከዚህ በኋላ ሊያልቅ ነው ማለት ነው። እኔ አሁን ይሄን እቴ ቡካ 300 ወንድሜ ፋሲካ 100 400 መጽሐፍ ስፖንሰር የሆኑኝ ለወንጌል አማኞች አይደለም ይሄን መጽሐፍ የምንሰጠው። ለወንጌል አማኞች አልሰጥም ይሄን መጽሐፍ። ታዲያ ለማን የምሰጠው? ኦርቶዶክሳውያን ወገኖቻችን የሚያገኙበት በተለይ አሁን ቲክቶክ ላይ ያሉ ወገኖች በየስማቸው ተጽፎ እንዲሰጥልን እንፈልጋለን። ሜላ ይሄንን ታደርጋለህ ብዬ አስባለሁ። እዛውም ስላለ ለነሱ በሚደርስበት መንገድ ስጦታችን ነው። ከዛም ባለፈ ደግሞ ሌሎች ኦርቶዶክሳውያን ወገኖች ጋር የሚደርስበትን በተለይ እንደዚህ በነገረ መለኮቱ ዓለም የተማሩ ታድሶ ውስጥ ስላሉ ቴዳይም ሜላም በዛ ውስጥ ያሉ በቤተክርስቲያን ደረጃ እንዴት እንደሚሰራጭ እናውቃለን ማለት ነው። እና በሱ መልክ ነው የምናሰራጨው። መጽሐፉ ስለ ቤተክርስቲያን አባቶች ስለሆነ የሚናገረው እኛም እነሱም የምንቀበላቸው አባቶች ናቸው። አንዳንዶቹ እነሱ የሚቀበሏቸው አባቶች ናቸው። ያንዳንዱን አባቶች ትምህርታቸውን እኛም እነሱም የምንቀበላለን፣ እኛም እነሱም ማንቀበላቸዋለን። እና ይሄንን እናደርጋለን። እንግዲህ 200 መጽሐፍት ነው የቀረው። ኤዲዬ ነይ ተመልሰሽ ግቢና እችላለሁ አለች። ቅድም አላወራኋትም። ሰላም ሜላ ናችሁ? እንግዲህ መናገር እችላለሁ? እንዴት ነሽ? ሰላም እንዴት ነሽ? እግዚአብሔር ይመስገን። እንዴት ናችሁ? ሰላማችሁ ይብዛ። እንዴት ናችሁ? ልሳችሁ ሰላም? ደህና ነኝ ጌታ ይመስገን። እኔ የ4000 ብር አሁን አካውንት ካለ ነገ በጠዋት አስገባለታለሁ። የ4000 ብር ከፈለገ አንድም ከፈለገ እኔ አንድ ነው ያሰብኩ ለሜሎ በጣም ስለምወደው አገልግሎቱ ግን እንደምትፈልጉ ከፈለጋችሁ 10 ስጡት ከፈለጉ ግን እኔ ለኔ አንድ መጽሐፍ 4000 ብር ሰጣለሁ። ተባረኪ። ቴንክ ዩ። አሁን ኮምፒውተር ማን ከፍ ሳደርግ ይሄንን ስክሪንሾት ታደርጉታላችሁ። የሜላ አካውንት ነው የኢትዮጵያ ንግድ ባንክ ነው። ዛሬ አይተሃል። በጣም ራሱን የጠዋት ስራ ገብቼ ያየሁት ወደ የሆነ ዝክር ምናምን በዓል ሲሄዱ የሞቱ ሰዎች አይታ በጣም ነው ውስጥ ያመመኝና እነዚህ ሰዎች በጣም አክሲደንት ካር ነውና በጣም ሳያቸው ሁላቸው በጣም ያዘንኩና እነዚህ ሰዎች ወዴት ነው የሄዱት ጌታ ሆይ እያልኩ በጣም እያዘንኩ ነበረ። እና በእውነት ትናንትናም በዚህ የሊሊ ኮንሰርት እንዳየ ነው ማለት ለሌሎች መድረስ እንዳለብን ምናምን ሲል ማለት እነ ባላቸው እነ ማገዝ አለብን እነ ሜሎስ እነ ዳኒንና እናንተም በጎብዝልን እግዚአብሔር ከናንተ ይሁን። አሁን አካውንት በኢትዮጵያ ንግድ ባንክ አስገባለሁ 4000 ብር ለኔ አንድ ፈልጋለሁ። ኤኒ ታይም ወስዷል ወይ እህቴ እዛ ትቀበል እህቴ ያለች እዛ እኔ ዱባይ ነው የምኖረው። ኤኒዌይ ጠዋት 4000 አስገባለሁ። እሺ ተባረኪ። ያው ይሄንን አካውንት ስክሪንሾት አድርጉት። እሺ ቆይ ኤርሚ እንዳየውሽ እንድትጽፉ 1 ሚኒት ኖ መጽሐፍ አይደለም ስክሪንሾት ነው የምታደርጊው። ስክሪንሾት የኔ ሞባይል ባባክ ምንድነው ያደረገው? በቃ ሌሎች ያድርጉልሽ ወይ አንቺ በውስጥ መስመር ጠይቀኝ። ስክሪንሾት አድርጉት። ቁጥሩ እንደዚህ መቀመጥ የለበትም ታውቃላችሁ። አንዴ መጽሐፍ ካለውቱ እኔ በውስጥ ጽፍልሻለሁ፣ አንቺ በውስጥ ጽፍልሻለሁ። እሺ ከፈለሽ በውስጥ ሃይ በይ። ኦኬ ስክሪንሾት አድርጉት። ያው 10235086 895 ሜሎስ ተሾመ። ያው እዚህ ጋር ንግድ ባንክ ነው። ንግድ ባንክ ንግድ ባንክ ነው። በቃ በዚህ ላይ ኦኬ
አንዴ ስክሪንሻት ያርጉትና ዞር ይደረግ ላረገው ነው። አንዴ ቆይ ጣልቃ አትግቡብኝ። እሺ ስክሪንሻት አድርጉት። ከዛ ላጣ እንትን ልለው ነው። ኦኬ ተባረኩ። በቃ ጸጋ ይብዛላችሁ። እሺ ሞኬ መቀጠል ይችላል። የዜል ቁጥሩን ቆይ አንዴ የዜል ቁጥሩን ቆይ ይቅርታ ኤዲ ባለፈው የጻፍሽልኝ እሱን ልጠቀመው አይደለ? ነው ጽፈሽልኛ እንዴት ነው? አይ ዶንት ኖ። አዎ ኤርሚ የስልክ ቁጥሬ ስለሆነ ያውቁታል። አሜሪካ የሚኖሩ ያውቁታል። በስልክ ቁጥር ስለሆነ የሚላከው ስሜን ላስት ኔሜን እና ስልክ ቁጥሬን ከነመግቢያው ጽፍልሃለሁ። በቃ በዛ ነው የሚላከው። ባለፈው ጽፈሽልኝ ነበር አይደል? አዎ ጽፌልህ ነበር። በሱ ነው የሚላከው። ያውቁታል። አሜሪካን ያሉት ያውቁታል። በስልክ ቁጥር ስለሆነ ያውቁታል። እንደዛ ወይ ካልሆነም ደግሞ ደግሜ ጽፍልሃለሁ። ብዙ ሜሴጆች ስለሚመጡና አንተ ጋር አገኘሁት። 011 የሚለውን አላስገባውም አይደል? አታስገባውም። ፕላስ ታረግና 404 ነው የምታረገው። ያ ኦኬ። ኤደን ገብረ ማይክል ኦኬ። እሺ አንዴ ጠብቁ ወገኖች። ከዛ ይሄንንም ስክሪንሾት ያድርጉትና ኤደን ገብረ ማይክል የሚለውን ስትጽፈው ኤ የሚለውን በኤ ነው የምትጀምረው። በኤ አይደለም፣ በኤ ነው። ኤዲኢኤን በኤ ታደርገዋለህ። ኤ ማለት ይኸው እንደዚሁ እንደጻፍሽው ማለት ነው። አዎ ልክ እንደጻፍኩት በቃ ልክ እንደሱ እንዳለው። አዎ እሺ ፕላስ ነው የምጨምረው ነው ያልሽው ወይስ 404 ነው እንጂ 404 እኮ? አዎ 404 944 አዎ 9674 ያ በቃ አንዴ ጠብቅ። ታንክ ዩ እትዬ ተባረክ። ኦኬ አንዴ እናመሰግናለን። ሚዩት አድርጉ። እንኳን ደስ አለህ ሜላዬ፣ እንኳን ደስ አለህ። እግዚአብሔር ይባርክህ። ሁላችሁም ተባረኩ በእውነት አሜን። ዲ ጸጋ ይብዛልሽ። እሺ ሞኬ ሜላይ 200 መጽሐፍ ነው የቀረው መሰለኝና በሎዚ ስም 100 መጽሐፍ ወስዳለሁኝ። በሎዚ ስም አዎ 100 መጽሐፍ በሎዚ ስም ያዋጣል። 100 መጽሐፍ ያዋጣኝ። በኔ ስም ይሆንልኝ። በሎዚ ስም ይሆንልኝ። እሺ እሺ ስንት መጽሐፍ አለው? 100 መጽሐፍ በአጠቃላይ 400 መጽሐፍ ማለት ነው ከቅድሙ ጋር። ከዛ በኋላ የኔን መጽሐፍ ደግሞ አንዷን 10,000 ብር እገዛለሁኝ። ተባረክ። ጠዋት አስገባለሁ ሁሉንም አሁን የተናገርኩት። እሺ እሺ ሞኬ በጣም ነው የማመሰግነው። ጸጋ ይብዛልህ ሞኬ። ሪካርዱን ይዘዋል ማለት ነው። ሪካርዱን እንደምንም ሪካርዱን እጁ አስገብቷል። አዎ እጁ አስገብቷል። ጸጋ ይብዛልህ ብራዘር። ተባረኩ። አመሰግናለን በጣም። ሎዛም እልል ያለች ነው። በድምጽ ብታረጊው ጥሩ ነበር። በሎዚ ስም መሆኑ ብቻ ነው ትንሽ ቅር ያለኝ እንጂ እሱ ትንሽ ቅሬታ ፈጥሯል። ይሁን መቼም ይሁን ምንም እሺ ወገኖች። እሺ እንግዲህ 100 መጽሐፍ ነው የቀረው። 100 መጽሐፍን አሁን በኢትዮጵያ ብር አንፈልግም። ይኸው አለውኛ 100 ነው በኢትዮጵያ ብር አንፈልግም። በኢትዮጵያ ብር ኦኬ እሺ። ለማን ነው? ኤዱ ጋር ነው አይደለ? አዎ ኦኬ እሺ። ኤዱ ስልኳን ኦኬ ፎሎ አደርጋትና ተባረክልኝ እህትዬ። እሺ 100 መጽሐፍ ነው የቀረችው። 100 መጽሐፍን አቅማችሁ በፈቀደ የምታደርጉ ይኸው ኤደን ገብረ ሚካኤል እህታችን ማለት ነው 404-944-9674 ዜል ነው። አሜሪካ ሀገር ነው ያለችው። በዚህ ላይ ከፈለጋችሁ ለራሳችሁ በግል ደረጃ ማለት ነው እንደምንም ዋጋ እንከፍላለን እንዲላክላችሁ በየተናጠል ፖስታ ነምበራችሁን በውስጥ ከጻፋችሁ ይላክላችኋል። ሰው ካለ ደግሞ በሰው በኩል ካልሆነ ደግሞ የለም በቃ እኔ ችግር የለውም ባላነበውም ለሰው ስጡት ካላችሁን እንደነዚህ አይነት መጽሐፍቶች ታውቃላችሁ መጽሐፍቶች ምን ያህል አይን ገላጭ እንደሆኑ ማለት ነው። እውነት ለመናገር በመጽሐፍ ሶሪ እሺ ቫዮሌሽን መጣብኝ። ኦኬ እኔም ጋር አንተም ጋር ሊመጣ ይችላል። ችግር ቀይ ምልክት ምንድነው? የልብ ቅርጽ ምናምን ነገር እንስጥ።
የልብ ቅርጽ ኮሜንቱ ላይ አሁን ኮሜንት የምጽፉ የልብ ቅርጽ እና ዋው ቴንኪዩ ምናምን ነገር ግሬት ምናምን ነገር እንደዚህ እያላችሁ አሜዚንግ እንደዚህ እያላችሁ ጻፉ። የኮሜንቱ ላይ ኮሜንት መስጫው ላይ በሙሉ የልብ ቅርጽ ዋው ቴንኪዩ ምናምን ነገር እንደዚህ ኦኬ። እና እሺ ዜሉስ ይሄ ነው ያለው በዜል ላይ መጽሐፍ ስለ መጽሐፍ ታውቃላችሁ ምን ያህል በተለይ በመጽሐፍ ደረጃ በቤተክርስቲያኒቱ በምድሪቱ ላይ የተሰራውን ያህል የእውነት የሰበኩና ስልጠና የሰጡ ያስተማሩ ሰዎች ስራ አልሰሩም ብለን ባንልም ወይ ደግሞ እነሱ ብቻ ናቸው ስራውን የሰሩት በመጽሐፍ የጻፉ አልሰሩም ብለን አንልም። በመጽሐፍም የጻፉ እንደዚሁም በስልጠናም ደረጃ በትምህርትም ደረጃ በስብከትም ደረጃ በውይይቶችም እንደዚህ አይነት ሙግቶችም ደረጃ የተሰራው ስራ ቀላል አይደለም። በተለይ ደግሞ በመጽሐፍ ደረጃ በጣም ስትሮንግ የሆነ ስራ ተሰርቷል። በጣም ጻፍ የሆኑ ወገኖቻችን አሉ በጣም ብዙዎች ማለት ነው። እንደነ መምህር ጌታቸው እንደነ መርጌታ ጽጌ ወንድማችን ቴዳ ይኸው እዚህ ያለ እንደ መርጌታ ሰረቀ እንደነ ዲያቆን አግዝዬ ዲያቆን ኤርሚ ጽፎ እንደሆነ አላውቅም፣ ግን በጣም ብዙ እንደነ መርጌታ ሙሴ በጣም ብዙ የጻፉ አሉ። በጣም ብዙ ወንድሞች እናቶች አንድ መጽሐፍ አይደለም እነዚህ ሰዎች የጻፉት፣ ሁለት መጽሐፍ አይደለም እነዚህ ሰዎች የጻፉት። በተለይ ቴዲና መርጌታ ከ10 በላይ መጽሐፍቶች ናቸው ያሏቸው። አግዜም አይ ቲንክ በርከት ያሉ መጽሐፍቶች አሉ 10 ይድረሱ አይድረሱ ባላውቅም፣ እሱም በጣም ጎበዝ ጸሐፊ ነው በጣም እና መጽሐፍቶቹ ደግሞ ያመጡትን ተጽዕኖ ልነግራችሁ አልችልም። የእውነት ለመናገር ይሄንን ለመናገር እንደ ምክንያት እንደ ምሳሌ ከሚሆነኝ ነገር አንዱ እኔ በተሐድሶ ውስጥ በነበርኩበት ሰዓት ላይ ከሳቴ ብርሃን ስብከተ ወንጌል ዘኢትዮጵያ ማለት ነው እነ መምህር ጌታቸው ጋር የትምህርት ክፍል ላይ የነበርኩት ከነ ቀሲስ ብርሃኑ ጋር ማለት ነው። የተለያየ ክፍል ስላለ እና ከተለያዩ ክፍለ ሀገራት ላይ የሚመጡ ፖስታዎች ነበሩና እነዛን ፖስታዎች ከፍቶ የማንበብ እና የማየት እድሉ ነበረኝ። አንዱ አገልግሎታዊ እሱንም ጭምር ሁሉ ጭምር ስለሆነ ማለት ነው። እና ገድል ወይስ ገደል መጽሐፍ የወጣ ጊዜ ማለት ነው። ይሄም ነግራችሁ በ90ዎቹ አካባቢ ማለት ነው 97 98 እንደዚህ አካባቢ ማለት ነው። እና በጣም በቃ ብዙ ፖስታዎች ከተለያዩ የኢትዮጵያ ክፍለ ሀገራት በመጽሐፍቶቹ በተሰራጩበት በተለይ ደግሞ በክፍለ ሀገር ቢሮዎች ነበሩ። ባሌ ነበረን፣ ሐረር ነበረን፣ ባህር ዳር ነበረን፣ መቀሌ ነበረን፣ የተለያዩ ቦታዎች ላይ ሰሜን ሸዋሮቢት ነበረ፣ በተለያዩ ቦታዎች ላይ ማለት ነው የሚመጡ መጽሐፍቶች የሚመጡ ፖስታዎች አንድ መዓት ናቸው። እና እዛ ፖስታዎቹ ላይ የሚቀርቡ ጥያቄዎች የቀረቡልን ጥያቄዎች እና በቃ እንዲህ አይነት ነገር ነው ወይ ያለው ለካ እንዲህም አይነት ነገር አለ ምንድነው ማድረግ ታዲያ የሚሻለን ምናምን ነገር ብሎ የሚል በቃ ጥያቄ እንደገና ደግሞ የጥያቄ መዓት ትምህርቱን እንዴት ልናገኝ እንችላለን ከእናንተ ጋር አብረን መስራት እንፈልጋለን ምናምን ነገር ብሎ የሚል በጣም እውነቴን ነው የምላችሁ አንዳንዱን በእንባ ነበር ማነበ የነበረው እና ቀላል ተጽዕኖ አልፈጠረም ነበር መጽሐፉ ማለት ነው። እና በተለያዩ የኢትዮጵያ ክፍለ ሀገሮች ተበትኗል። እንደዚሁም ደግሞ እንዳልኳችሁ ቅድም ስማቸውን የጠራሁላችሁ እነ ቴዳ እዚህ ያሉ የሱም መጽሐፍ ጭምር ማለት ነው። እንግዲህ ከ10 በላይ የሆኑ መጽሐፍቶች ነው ቴዳ የጻፈው መርጌታም የጻፈው ማለት ነው። እና መጽሐፍ ቀላል ነገር አይደለም። አሁን የሚላም እኔ ራሱ ምስክር ነኝ። ወደ ጌታ የመጣሁት በነቴዲ ጽሁፍ ነው። ያውላችሁ ወንድሞች እና የቴዲን ጽሁፍ አንብቤ ነው ጥያቄ የፈጠረብኝ። ምን የሚለው መጽሐፍን አንብበህ ነው ጋዜጣ ያኔ ጋዜጣ ነበራቸው እሱና መርጌታ ጽጌ መርከብ የሚል እሱን አንብቤ መርከብ ላይ ኦኬ ይገርማል። ይታያችሁ እንግዲህ ወንድሞች ሜላን እንግዲህ የነቴዳና የነመርጌታ ጽጌን መርከብ የሚባል ጋዜጣ አስታውሳለሁ። እኛ ጋር መጥቅ የሚባል ጋዜጣ ነበረ ተሐድሶ ላይ ከሳቴ ብርሃን ማለት ነው። እና እዛም ላይ ጽጌ ነበር ይጽፍ የነበረው። እና ቴዳይንም ካወቁት በኋላ መጽሐፍቶቹን በሙሉ አምጥቶ ልኮልኝ አሁን እዚህ ለማንበብ እድሉን አግኝቻለሁ። እና አሁንም እየጻፈ ነው ያለው። የእውነት
እንደነዚህ አይነት በአንደበታቸው አይናገሩም። ኦኬ እዚህ አሁን ኦልሬዲ ደግሞ ሶሻል ሚዲያ ላይ ቴዳን ታውቁታላችሁ። በአንደበትም ጭምር የሚያገለግሉት በእጃቸውም ጭምር ጽሁፍ ነው የሚያገለግሉት እና በመጽሐፍ የተጻፈ ነገር ሰው አያነበውም የሚባል ነገር ውሸት ነው። በጣም ነው የሚያነበው። ኢትዮጵያዊ በጣም አንባቢ ነው። የወደቀ ወረቀት እንኳን አንስቶ የሚያነብ ነው እና እንደው ግን በሌላው ሀገር አኳያ ስታይ እናነባለን አናነብም ብሎ የሚለው ነገር በሱ መስፈርት ካልሆነ በስተቀር ይነበባል እና ለእግዚአብሔር ክብር ይሁን። ስለዚህ ምንድነው የምናደርገው? ሁለተኛውን እትም አሁን የኛው 100 መጽሐፍትን የቀረው 100 መጽሐፍትን በዜል ላይ አቅማቸው የፈቀደ ብትገዙት እና ለሚቀጥለው ህትመት የሚሆን ማለት ነው። ቢያንስ ከዚህ በኋላ አሁን ድጋሚ ሁለተኛው ላይ ከ2000 እስከ 3000 መጽሐፍ ሊያሳተም የሚችልበትን ነገር ቢያገኝና እንደገና ቢታተም ከዛ አማዞን ላይ ብናስቀምጠው በአሜሪካ ሀገርም ያሉ ሰዎች ጭምር ይደርሳቸዋል ማለት ነው እና አስኔ $100 አስገብቷል። አሁን አስኔ ቴንክ ዩ ተባረክልን አስኔ ጸጋ ይብዛልን። ስለዚህ እዚህ ዜል ላይ ባለው ላይ አስገብታችሁ በቃ ዝም ብላችሁ እንትን ብትሉን ኤድዬ ተነግራናለች። ታማኝ እህታችን ናት። ከኔ ጋር ሶሻል ሚዲያ ላይ ከወጣው ጊዜ ጀምሮ ከማቃቸው በውስጥም በፊት ለፊትም መካሪ እኔም ብቻ አይደለም ሚስቴንም ጭምር ውሃ ጠጣ ተኛ እስኪ ተውና ተኛ ትለኛለች። እንደዚህ አይነት ሰዎች ይሄንን ብላ ይሄንን እንደዚህ አድርግ ብላ ከምትመክረኝ እህቴ ናትና ኤዲዬ ኤርትራዊት እህቴ ተባረኪ። አንዳንድ ሰዎች በቃ እንባ ይቀድመኛል ነው። ቴንክ ዩ ኤዲዬ ተባረኪ። ስለዚህ ጸጋ ይብዛላችሁ ወንድሞችና እህቶች። ይሄን እናደርጋለን በእርግጠኝነት ነው። ቅድም አንድ ወንድማችን እንደተናገረው መጽሐፍቶች ለጊዜው አንዳንድ ሰዎችን ሊያበሳጯቸው ይችላል። ትውልዱ ግን እያነበበ ነው እና ያው በፍቃደኝነት እሱም አተቹብኝ ብሎ አይልም። ይተቹት፣ አንብበው የሚተቹም ሰዎች ካሉ አውጥተው ይተቹት። ስለዚህ ከነዚህ መጽሐፍቶች ውስጥ ለኦርቶዶክሳውያን ወገኖች አገልጋዮች ከነገ ጀምሮ ቡካዬ አይ ቲንክ ነገርም ታስገቢው አይሮ ነው ብቻ ቅድም ያላችሁ ሰዎች ካስገባችሁ በኋላ እዛው ሜላ ለወገኖች ኦርቶዶክሳውያን ወገኖች በሙሉ እዛ ላሉ የሚደርስበትን መንገድ እናዘጋጃለን ማለት ነው። ተባረኩ። ስለዚህ ዜሉ ላይ የምታረጉ ሰዎች አድርጉ። እኔ ብቻውን ያስኩትኝ በጣም ይቅርታ። ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ። ሜላይ ግን ለሁለተኛ እትምም አስብበት። ለሁለተኛ እትም ቀጣይ እሱ ነው መሆን ያለበት። በርከት አድርጌ ለማሳተም ነው ሐሳቤ። በዚህ አጋጣሚ ግን ኢቭን እንደው ከቻልክ የሪፎርሜሽን አባቶች የሚባሉትም ጋር ጭምር ያለ ነገር ካለ እነሱን ሁሉ ጭምር የምታካተትበት ነገር እንደው ሪፎርሜሽን በተሐድሳውያኑ ማለት ነው ሉተርም ይሁን ካልቪን አካባቢ ማለት ነው የሚነሳ ነገር መነካት ያለበት ነገር አለ፣ መታየት ያለበት ነገር አለ፣ እዛም አካባቢ ያልተገለጠ ነገር አለ ብለህ ካልክ ያለ ርህራሄ ግለጠው የምታገኘው ነገር ካለ ማለት ነው። አሁንም ከውጭ የምትፈልገው ነገር ግብአቶች መጽሐፍቶችን በተመለከተ ካለ እኔ ባለፈው ያልኩህን አንድ መጽሐፍት አለ። አሁን ሂድ ብለህ ብትለኝ እሄዳለሁ፣ ዛሬ ክፍት ስለሆነ ማለት ነው። በይሳት ነው ያው ነድቼ እሄዳለሁ፣ እዚህ ቅርብ ስለሆነ የምትፈልጋቸው ነገሮች ካሉ ወይ በውስጥ እኔ እናንተ ተደዋውለን አሁን ላይቭ ላይ ስላለህ መጽሐፍቱን አሳያለሁ። የምትፈልጋቸውን በሙሉ እዛ በደንብ የመጽሐፍት ክምችቶች ነው ያሉት እና እዛም ሄደን እንደዛም ማድረግ እንችላለን። እና ተባረክ፣ ቀጥሉ። ጸጋ ይብዛላችሁ ወንድሞች። በጣም ይቅርታ ረጅም ሰዓት ስለወሰድኩ። ኧረ ችግር የለውም ኤርሚ፣ ችግር የለውም። እኔ ስራ ልገባ ስለሆነ ተናግሬ ሎራይድ ያው ኤዱዬ ጋር የመቶውን ኮንታክት አደርጋታለሁ። It's been the first time live ስንገናኝ ሜላዬ። I really appreciate you. I like your discipline and principles በዚህ የአቃቢያን እምነት ላይ በምትሰራው ስራ I'm so proud of you. በጣም ደስ ብሎኛል። እንኳን ለዚህ ቀን አበቃ። ደግሞ anything በሚያስፈልገው ጉዳይ
አለን። እንግዲህ ከኤርሚ ድምፅ እንደምትሰማው ካንተ ይልቅ እሱ በጣም ተደስቷል። እናንተ የመጣችሁበትን መንገድ አይተሃል አይደል? ከዛኛው ቤት አገልግሎት ነው እናንተ ሞር ዲፕሊ ታውቁታላችሁ ከኛ ይልቅና አም ሶ ፕራውድ ኦፍ ዩ። እንደገና ለመጀመሪያ ቀንም ስለተገናኘን ደስ ብሎኛል። ተባረክ። ጌታ ኢየሱስ ዘመንህን ይባርክ። አለን በሚያስፈልገው ሁሉ ተያይዘን ወደ ኢየሩሳሌም እንደምንሄደው እዚህም ደግሞ በምድር እስካለን ያው ጌታ እስኪመጣ ወይም እኛ ጊዜያችንን ሞልተን እስከምንሄድ ተያይዘን መስራት ባለብን ነገሮች ላይ ሁሉ አብረን እንሰራለን። እንዳታስብ በምንም ጉዳይ። ተባረኩ። ሁላችሁንም ወዳችኋለሁ። ኤርሚያስ፣ ይሄኛው ኤርሚያስ፣ ዳንዬ፣ ቴዲ፣ ኤርሚዬ ሁላችሁም ተባረኩ። ደህና ሁኑ። ወደ ስራ ልገባ ነው። እሺ አንድ ኢሜል እኔም ለውጣ ስለሆነ ግን አለሁኝ ለውጣ ስለሆነ የሆነ ቦታ ላይ ለነዳ ነውና አንዲት የቀረች ሀሳብ አለች። እሷን ተናግሬ አለሁኝ። ግን እዚሁ በዓለም ዙሪያ ያላችሁ በጌታ የምታምኑ ወንድሞች እናቶች፣ በተለይ ቤተክርስቲያን ቸርች የማትሄዱ ለመሄድ ፈልጋችሁ ቸርች ርቋችሁ በተለያየ ቦታ ላይ የምትቀመጡ በታማኝነት ግን አስራትን ለማውጣት ፈልጋችሁ ወይ ደግሞ አስራትን አውጥታችሁ በቤታችሁ ያስቀመጣችሁ ሰዎች ለጌታ ነው ብላችሁ ያወጣችሁት ጌታ ከሰጣችሁ ከሰራችሁት ላይ አውጥታችሁ የምታስቀምጡ ወንድሞችና እህቶች ቤተክርስቲያን የሌላችሁ ነው ያልኳችሁ። ቤተክርስቲያን ያላችሁ በቤተክርስቲያን በኩል ስጡ። ቤተክርስቲያን ግን የሌላችሁ አንዳንድ ሰዎች በውስጥ የጻፋችሁልኝም ስለነበራችሁ ከዚህ በፊት ማለት ነው አስራታችሁን አውጥታችሁ ቤታችሁ በታማኝነት ያስቀምጣችሁና ለማልስት ብላችሁ ያላችሁ ወንድሞችና እህቶች ይሄው እኔ ቀጥታ ልንገራችሁ መጽሐፍ ለሚጽፉ ወንድሞችና እህቶች ለነሱ ከነሱ ጋር ቀጥታ ኮንታክት የምታደርጉበትን መንገድ እኔ ያዘጋጅላቸዋለሁ። ለምሳሌ አሁን ቴዳ ነገረ ማርያምን መጽሐፍ ቅዱስ የማያውቀው ነገረ ማርያም መጽሐፍት እየጻፈ ነው ያለው። ሜላም አሁን ይሄው ያልተገለጡ ገጾች ብሎ ጽፏል። ቀጥታ አስራት ለእግዚአብሔር መንግስት ስራ የሚሰጥ ሳንቲም ነው የምታወጡት በታማኝነት ማለት ነው። ጌታ እግዚአብሔር ይባርካችሁ። አስራታችሁን የምታወጡ ወንድሞችና እህቶች ቸርች ያላችሁ በቸርቻችሁ በኩል የምትሰጡ በእውነት ብሩካን ናችሁ። የማሰጡም ሰዎች ለመስጠት አበረታታችኋለሁ። በቤተ ክርስቲያን በኩል ለሚያገለግሏችሁ መሪዎች ግን ቤተክርስቲያን የሌላችሁ አጥቢያ ቤተክርስቲያን የሌላችሁ በስራ ቦታ ላይ ባላችሁበት ሀገር በታማኝነት ሰርታችሁ ግን ከምታገኙት ለጌታ ብላችሁ የምታስቀምጡ በቅንነት እንደዚህ የምታስቀምጡ ወንድሞችና እህቶች ካላችሁ ያ ገንዘባችሁ ለወንጌል ስራ እንዲውል ከተፈለገ ልክ እነ ቴዳ ነገረ ማርያም መጽሐፍ ቅዱስ የማያውቀው ነገረ ማርያም መጽሐፍት አለ። ስለዚህ ምንድነው የሚሆነው? ቀጥታ መጽሐፉን ስፖንሰር ካረጋችሁት ወይ ደግሞ ከገዛችሁት ቀጥታ መጽሐፉ ለሚመለከተው ክፍል በተለይ ጌታችን የመድኃኒታችን ኢየሱስ ክርስቶስን እናት በእሷን በተመለከተ ከመጽሐፍ ቅዱስ አስተምሮት ውጭ በተጋነነ ወገኖቻችን በምን አይነት ምልከታ እንደሚመለከቷት በምን አይነት አምልኮ እንደሚያመልኳት እነሱ አናመልክም ብለው ይላሉ እንጂ መጽሐፍቶቻቸው ሁሉ ጭምር እንዴት እንደሚያመልኳት እነሱም ጋር ጭምር በድርጊት ሁሉ ጭምር አምልኮን እንዴት እንደሚፈጽሙ ይታወቃልና እንደነኛ አይነት መጽሐፍቶች ወደ እነሱ ጋር ቢደርሱ ስፖንሰር ሆኖ ማለት በነፃ ነው። ገንዘቡ ከተገኘ መጽሐፉን ቴዳ አትሞት ስፖንሰር ከተገኘ ለነሱ በነፃ ይሰራጫል ማለት ነው። ልክ ከዚህ በፊት ከቴዳ ጋር አንዴ ነው ሁለቴ መጽሐፍት እንደዚህ ስፖንሰር ሆናችሁኝ አንደኛው መጽሐፍ በመልካም ወጣት ለዮኒ ጋር ነግሬው መተው በስርዓት መኪና ልከው ቪዲዮ ታውቃላችሁ የተጨበረበረ ነገር አናደርግም። ቪዲዮ ተቀርጾ ቴዲ ቪዲዮ ቀርጾ ዮኒም ዮናታን አክሊሉም የላካት እህት መኪና ይዛ መጣ። በደንብ መጽሐፉ እዛው በደንብ በመልካም ወጣቶች በኩል ተሰራጭቷል። ከተለያዩ ቦታ ላይ ነበር የመጡት እና ለመጡት ለስልጠና በዛ በኩል ተሰራጭቷል። አንዳንዶችም ደግሞ መሰረታዊ የክርስትና ትምህርት ጌታን ተቀብለው መሰረታዊ የክርስትና ትምህርት እየተማሩ ደህንነት እየተማሩ ላሉ በዛው በቤተክርስቲያን ውስጥ ላሉ ሁሉ ጭምር ተሰራጭቷል ማለት ነው መጽሐፉ። በትክክል ስፖንሰር ሆናችሁኝ ተገዛ። ጌታ እግዚአብሔር ይባርካችሁ። ቴዲ ጠረዘ አስተካከለ ዮኒ ጋር ደወልኩለት ዮናታን አክሊሉ መኪና ላካልኩትኝ ሞደም የተባረከ ወንድም ስለሆነ ታዛዥ ስለሆነ የሆነችት እዛው በኃላፊነት ምሰራ ላከ ሄደ። ከቴዲ ጋር ተገናኙ። መጽሐፉን ይዛ ሄደች። መጽሐፉ በትክክለኛ ስርጭት ወደ መሄድ ወዳለበት ቦታ በኢትዮጵያ ወደ 4ቱም አቅጣጫዎች ሄዱ ማለት ነው። እና ልክ እንደዚህ አስራት አውጥታችሁ የምታስቀምጡ ሰዎች ካላችሁ
ዝም ብላችሁ ያልሆነ ሐሰተኞች ነቢያት ጋር ከሚባሏችሁ እህቶቼና ወንድሞቼ በዓለም ዙሪያ ያላችሁ በቅንነት በጽድቅ እንነግራቸዋለን። መጽሐፍ ተገዝቶ ስፖንሰር ሆኖ መጽሐፉ ለአዳዲስ ሰዎች የሚደርስበት ከተደረገ አንዱ የወንጌል ስርጭት ይሄ ነው እና ጌታ እግዚአብሔር ይባርካችሁ። ይሄ ነው ማለት የምወደው። ምናልባት እንዲህ አይነት ሰዎች ካላችሁ እኔ ልታገኙ ከፈለጋችሁ በውስጥ አገኙ፣ ጻፉልኝ። ከቴዲም ከሚላም ጋር አገናኛችኋለሁ ማለት ነው። ተባረኩ። ወይ ደግሞ መጽሐፉ እንደዚህ ብንት በሚል ሰዓት ላይ ቀጥታ ለዛው ግብአት እንዲሆን ታደርጉታላችሁ ማለት ነው። ተባረኩ። ሜላይ ቴንኪው። ይሄን ልበል ብዬ ጸጋ ይብዛላችሁ። እሺ እርሚ ጸጋ ይብዛል። በጣም ነው ባመሰግነው ለበረከቱን። አንተም ከመጀመሪያው ጀምሮ የመጽሐፍ እንዲጻፍ ስታነሳሳይ ነበርና መጽሐፎችን እንዳገኝ ድልድይ የነበርኩ አንተ ነበርክ። ስለዚህ በጣም ነው ባመሰግነው። ጸጋ ይብዛል። እንግዲህ እንቀጥላለን። ጌታ እድሜ ከሰጠን እንቀጥላለን። መጽሐፋችንን አናቆምም። ስለዚህ ተባረክ። ደግሞ ያንተንም እንጠብቃለን በጣም እዚህ መተህ ደግሞ እንደምታስመርቀው ደግሞ ተስፋ እናደርጋለን። ጸጋ ይብዛል። እርሚ ስትችል አሳውቀን። ኤኒታይም አዲስ ሰው ገብቷል መሰለኝ። ሎዛ አይ ሜላ የኔ ትንሽ ነገር ብዬ ልውረድ። ሎዛ እሺ ብታይ ትቆያለች። እኔ ብሩ ይገባል፣ ነገ ይገባልሃል በአካውንት። አሁን ወንድሜ ኢትዮጵያ ነው ያለውና እሱን ቴክስት እያደረኩት ነበር። አይ ቲንክ ተኝታችኋል መሰለኝ በዚህ ሰዓት። መቼ እንደሚመለስ አላውቅም። የተወሰነ 10 ምናምን እሱ ላይ ትልክና ከዛ በኋላ ያለውን እንትን እንላለን። የ300 የኤርሚ ነው፣ የ100 የኔ 100 ከዛ ውስጥ የሆነ ለምሰጣቸውን ሰዎች እነግርሃለሁ። የተወሰነ 10 ወይ 15 ምናምን ትልክልኛለህ። ወንድሜ ሲነሳ ስልክን ሰጠዋለሁ። እሺ ይቻላል። ቡካይ ስጪው፣ ችግር የለው። ለዛ እናደርጋለን። ጸጋ ይብዛልሽ ቡካይ። ቴንኪው። መልካም እሺ ቴንኪው። እሺ እሺ ሎዚ ወይም ይላ ሁላችሁንም እንዴት ናችሁ? አንድ መልእክት ለማስታወስ ነው የገባሁት። መጀመሪያ በስሜ የገዛችሁልኝ ቤኪዬ በጣም ቴንኪው። ጌታ ኢየሱስ ይባርክ እና ሞኬ በጣም አመሰግናለሁ። ተባረኩልኝ። ጸጋ ይብዛላችሁ። ማነው ከሞኬ ይገዛል እንዴ? ቤኪ ገዝቶልኛል። ገዝቶልሻል እንዴ? እና መጽሐፉ አልቋል ያላችሁ አሁን አንድ እህት በስምሽ አንዴ ቆይ እህት የሚዩት አድርጊ። ስሜታዊ አትሁኝ። ቆይ የሚዩት አድርጊ። እንዴት ነው ቲክቶክ ላይ ጠፍተው ለከረሙ ሰዎች ወንድማችንም እኮ የሚሆን ቤካም አሁን እኔ አሁን ሎዛን ድምጿን ከሰማሁ ኦልሞስት ዓመት አለፈኝ ማለት ነው። ቲክቶክ ላይ የለችም እኮ። ለምንድነው እንደዚህ አይነት ሰዎችን የምታበረታቱት መጽሐፍትን በመግዛት? በሌላ አገልግሎት ስለምንገናኝ ነው። በቲክቶክ ላይ ብቻ በውስጥ አለው ትለኝ የበረታችት ነች። ለዛ ተባረኪ። ትየው ድምፅሽን ስለሰማው በእውነት ጠፍተሻል። አንቺ እነ ሰርኬም እኮ የለችም። ታገኛታለሽ ሎዚ? እንደው ማን ሁለቴ እኮ ጠራኋትኝ እንደው ካለሽ ምናምን ነገር ሰርኬ አለች። ኧረ ሰላም በያት፣ አትጥፊ በያት። ያ ተባረኪ። የትየው ጸጋ ይብዛልሽ፣ በርቺ። ተቀለርና አይሻለህ። ተባረኪ። አሜን። አንተም ተባረክ። ድምፅን ስለሰማው ደስ ብሎኛል። አሁን ላይ አሁን አንዷ እህት በስምሽ ልገዛ ብዬ መጽሐፉ አልቋል ተባለ አለችኝና አላለቀም መጽሐፉ። ሁለተኛውን እስከ ምርቃቱ ማድረስ ስለምንችል ስለሚደርስ እባካችሁን ቀጥሉ ለማለት ነው። አሁንም መግዛት ይቻላል፣ ፕሪኦርደር ማድረግ ይቻላል፣ ይደርሳል ለማለት ነው። ስለዚህ አላለቀም መጽሐፉ አላለቀም፣ መግዛት ይቻላል። ይሄን ለማለት ነው የገባሁት። ተባረኩ። መጽሐፉን ድጋሚ እናዘዋለን፣ ነገ ማዘዝ እችላለሁ። በነገራችን ላይ በዚህ አጋጣሚ ይሄን መጽሐፍ ያሳተመልኝ ፍቅር ማተሚያ ቤት ይባላል። እሱ ነው ለማሳተም ባሰብኩበት ሰዓት እና ላሳትም ስል ፍቅር ማተሚያ ቤት እኔ አሳትምልሃለሁ ብሎኝ
ቤቴ ድረስ አትሞ ነው ያመጣልኝ ማለት ነውና ፍቅር ማተሚያ ቤትን በጣም ማመስገን ፈልጋለሁ። ምናልባት ማሳተም የምትፈልጉ ሰዎች ሐሳብ ካላችሁ ፍቅር ማተሚያ ቤትን ኮንታክት እንድታደርጉት በዚሁ አጋጣሚ መናገር ፈልጋለሁ። በጣም ትሁት የሆነ ወንድማችን ነው። በአካል አላቆም አዋርቸው ማላቀም ግን እንደዚህ ላደርግ ነው ስል እሱ ኃላፊነቱን ጠቅላላ ተወጥቶ ቤቴ ድረስ ነው ይዞልኝ የመጣው ማለት ነው እና እንደዚህ አይነት ከመንገድ ዘርሽ ቴንክ ዩ በጣም አመሰግናለሁ። እና ፍቅር ማተሚያ ቤትን ኮንታክት አድርጉት የምትፈልጉ ሰዎች ካላችሁ አድራሻው ሜቢ ቪዲዮ ሰርቼ ላስቀምጥላችሁ እችላለሁ። እዚህ ውስጥም ካለ መግባት ይችላል ጻፍልኝና መግባት ይችላል እና ነገ ደውለታለሁ ቀጣዩን በአጭር ጊዜ ውስጥ ቶሎ እንዲሰራለን አናግረዋለሁ። ስለዚህ አለ በርከት አድርገን ያውኑን በርከት አድርገን እናሳትመዋለን። ስለዚህ የፊታችንን ቅዳሜ ምርቃት ስላለ ቶሎ ታትሞ ለብዙ ሰው እንዲደርስ እናደርጋለን ማለት ነው። ስለዚህ መግዛት የምትፈልጉ ሰዎች ካላችሁ መጻፉ አለ። ስለዚህ መግዛት ትችላላችሁ፣ ፕሪኦርደር ማድረግ ትችላላችሁ። ቃል የገባችሁትን እኛም ደግሞ ቃላችንን አክብረን እንሰጣችኋለን ማለት ነው። እሺ አይደል? እሺ ጸጋ ይብዛላችሁ። ሎዚ ተጨማሪ ሐሳብ አለሽ እንዴ? ሎዚ ያለሽ ሐሳብ የለኝም። በቃ በስሜ መግዛታችሁን ቀጥሉ። ቤታችሁ ታመጣላችኋለሁ። ተባረኩ። እሺ ተባረኩ ወገኖች። ሜላይ ከእስራኤል ሀገር ወንድማችን አስቼን ታውቁታላችሁ አይደል? አስቻለው አስቼን ታውቁታላችሁ። እሱ 12472 ብር አሁን አስገብቶ ለኔ ልኳልና ጌታ እግዚአብሔር ይባርከው። ለወንጌል በራሱ ህዝብ በራሱ ምድር ላይ የተሰደደም ያለ ለጌታ ወንጌል በጣም የጨከነ ወንድም ነው። እግዚአብሔር ይባርከው በሉት። ያው አሁን ለኔ ሜሴጅ ጽፎልኛል። ኦሬዲ አስገብተው ማለት ነው እና አስቼ የተባረክ ምናልባት ይሄንን ወንድም የማታውቁ ካላችሁ ከዚህ በፊትም ተናግረናል። የህይወት ምስክርነቱን ገብታችሁ ስሙት ፕሊስ፣ ገብታችሁ ስሙት። በቃ እንዴት የሚገርም የህይወት ምስክርነት እንዳለው ጌታ ከምን ውስጥ እንዳወጣው ብዙዎች ምንድነው የሰማችሁት አይመስለኝም። ጸጋ ይብዛል። ጌታ ደግሞ ከዚህ የበለጠ ሞገስ ይሆነ ባለህበት ሀገር እናመሰግናለን በጣም። አንዳንድ እንደዚህ አይነት ወንድሞችን ሲሰማኮ ራሳችንን ነው ማየት ያለብንና ምን አደረኩ እኔ የሚል ጥያቄ ይፈጥርባል። ጸጋ ይብዛላችሁ። በጣም እንወዳለን፣ እናከብራለን። ስለምታደርገው ነገር ሁሉ እናመሰግናለን። እግዚአብሔር ያክብርልን። ማኪ ከረጅም ጊዜ በኋላ እንዴት ነሽ? አለሽ ማኪ? እሺ አልቻለችም። ሰኒ ሚል አለሽ ማኪ? እንዴት አመሻችሁ ቅዱሳን? ወንጌላዊ እንዴት አመሸ? ታችም ያላችሁ የጌታ ሰላም ይብዛላችሁ። በጣም ደስ ብሎኛል። እንኳን ደስ አለህ ወንድማችን ሜሎስ። ክብር ሁሉ ለኢየሱስ ይሁን። በእውነት እናንተን ሳይ ዲያቆን ወንድም ስላለኝ በስስት ነው የምመለከታችሁ። በእውነት በእድሜ ታላቃችሁ ነኝ፣ ግን እንደ ታናሽ ሁኜ ነው ከእናንተ በታች የምከታተላችሁና ደስ ይለኛል ስለናንተ። እኔ የወንጌላዊ ኤርሚያስ መንፈሳዊ ልጅ ነኝ። ጌታን ያገኘው በሱ ነው። ብዙ ጊዜ ነበረ ጌታን መቀበል። በየጊዜው ሲገባ ጌታን እቀበላለሁ፣ በየጊዜው ሲገባ ጌታን እቀበላለሁ ደጋግሜና በድካምም በብርታትም በጌታ ቤት ያለው ሴት ነኝ። እግዚአብሔር የተመሰገነ ይሁን። ብዙ ነገር እግዚአብሔር እየረዳኝ ያለው ሴት ነኝና ኤርሚ
በጌታ በእውነት በዚህ ጉባኤ ይቅርታ ልጠይቅህ እፈልጋለሁ። ቅድም ስታወራ በጣም ነበረ ራሴን የተመለከትኩት። በዛ በቸገረ ሰዓት በታመምክበት ሰዓት መርዳት ሲገባኝ በእውነት እኔ አልነበርኩም ከጎንህ። ሌላ ቦታ ነው የነበርኩኝ፣ በሌላ አገልግሎት ነው የነበርኩና በእውነት በዚህ ህዝብ መካከል ይቅርታ ጠይቃለሁ። ግን ካሁን በፊትም እንደተናገርኩት አንተ ባለህበት እኔ ከጎንህ ነኝ። ሰርቼ ነው የጌታን ቤት ማገለግል፣ በጉልበቴ ነው የምሰራና በጣም ደስ ይለኛል። ስለናንተ እግዚአብሔርን እጅግ አድርጌ አመሰግናለሁ ስላስነሳችሁ። ብዙ በጨለማ ያሉትን ለመናጠቅ እየሰራችሁት ያለውን በጣም አደንቃለሁና እግዚአብሔር ይባርካችሁ። በጣም ነው የምወዳችሁ። የተገለጠ ፍቅር ነው ያለኝ። ከዚህ በቀር ሌላ ነገር ምንም ነገር ፍላጎት የለኝም። ፍቅር ብቻ ነው እኔ በውስጤ በልቤ ያለና አምላኬን እጅግ አድርጌ አመሰግናለሁ። እግዚአብሔር ደግሞ በብዙ በረከት የባረከኝ ሴት ነኝ። በእንባ ነው እግዚአብሔርን የምከተለው። በአሁኑ ሰዓት ሁሉም ነገር ተሳክቶልኛል። ጌታን እጅግ አድርጌ ነው የማመሰግነው። በበረከት እግዚአብሔር አስቦኛል። በትዳርም እግዚአብሔር ደግሞ ጎብኝቶኛልና በጣም ደስ ብሎኛል። ተባረኩ። ለወንድም ዳንኤልና ለቴዲ ለወንጌላዊ ኤርሚያስ እኔ መጽሐፍ ማንበብ አልችልም፣ ጊዜ የለኝም። ጊዜ ባለችኝ ሰዓት መጽሐፍ ቅዱስ ነው ማነብና ለነሱ መጽሐፍ እንድትልክላቸው $200 ነገ አስገባለሁ። ተባረኩ። ተባረኪ እህታችን ሰንዬ፣ ጸጋ ይብዛልሽ። የተወደድሽ እህታችን ከእስራኤል ሀገር ነው ሰንዬ ያለችው። እስራኤል ናት፣ እስራኤላዊት ናት እሷ። ጌታ እግዚአብሔር ይባርክሽ እህቴ። አይ ነው አውቃለሁ፣ ከፌስቡክ ጀምረን በብዙ ነገር ይደክማል ይነሳል። የእግዚአብሔር ጸጋ ግን ያቆማል እና ጌታ እግዚአብሔር ይባረክ ሰንዬ። በእውነት ጌታ አቆሞች በምሕረቱ በጸጋው እስራኤል ሀገር ያላችሁ ወንድሞች እህቶች፣ አሁን ስማችሁን አንዳንዶቻችሁን ማልጠራ እና በጣም እግዚአብሔር ማዳንን ያደረገላችሁ በጸጋው ያዳናችሁ የሺዋ ስሙ ለዘላለም ይቀደስ እና በጣም ደስ ይለኛል፣ ደስ ይለናል። እኔም ብቻ ሳይሆን ሌሎችም ማለት ነው። በተለይ እስራኤል ሀገር ላይ ያሉ ወንድሞችና እህቶች በብዙ ነገር ውስጥ ስለ ወንጌል በብዙ ነገር ውስጥ የሚያልፉ በምን አይነት ማስፈራራት በምን አይነት ማሸማቀቅ ውስጥ ሆነው ግን ነፍሳቸውን አሳልፈው ሰጥተው ወንጌል የሚመሰክሩ እህቶች ወንድሞች የዳኑ ቤተሰቦቻቸውም እንዲድኑላቸውም ጭምር በቃ በጣም ውስጣቸው ፍላጎትም ናፍቆትም ጸሎትም ያለ እንባ ያለ ማለት ነው። የወሰን አንዷ ናት እና ይሄንን እንባ ራሱ እግዚአብሔር ነው። እግዚአብሔር ካልሰጠ በስተቀር ከየት ይመጣል? እንባው ሌላ ነገር አይደለም፣ ትውልድ እንዲድን ነው። ያችንን ምድር እግዚአብሔር አስቧታልም እያሰባትም ነው። በጸሎታችን ማሳሰብን አንተው። የዳኑ ወንድሞችና እህቶች አሉ በስከ ቅርብ ቀን እንኳን ድረስ በእኔ እጅ ጌታን የተቀበሉ እዚሁ አሉ በጣም ብዙዎች። ጌታ ዘመናችሁን ይባርክ። ለዚህ ነው ወንጌል ስለ ኢየሱስ ክርስቶስ ሰው አይሰማንም ብለን አንልም። እዚህ ገብተው የሚሰሙ ራባዮች አሉ፣ ትውልደ እስራኤላውያን አማርኛ ቋንቋ የሚሰሙ ማለት ነው። አውቃቸዋለሁ፣ እነሱ የሚያውቁኝ እኔም የማውቃቸው ማለት ነው። እና ይሰማሉ። አንዳንዶቹ በጣም ፈርተው በውስጥ መስመር ይጠይቁኛል፣ እኔ ጋር ራሱ ጽፈው ማለት ነው። እና ለእግዚአብሔር ክብር ይሁን። ስለ ሰንዬ ስለነ ሰላም የትኞቹን ጠርቼ ልጨርስ? ስለነ አስቼ፣ ስለነ ባሩክ፣ ስለነ እህቴ ብራዊት በጣም ብዙ ማለት ነው። በጣም ብዙ አሉ። ስለ ወንድሜ ኤልያው ራሱ እዛው ይሁዲ እምነት ውስጥ ነው ያለው። ኤልያው አሁንም ይሁዲ እምነት ውስጥ ነው ያለው። በጣም ብዙ ወንድሞች እህቶች
ተባረኩ። አስቼ እንኳን መጣህ። ቴንኪ ወገኖች። ሶሪ ትንሽ ስሜታዊ ስለሆንኩ ከብዙዎቹ ጋር በውስጥ ያወሩኛል፣ አወራቸዋለሁ የሚያልፉበትን ጎዳና የሚያልፉበትን መንገድ ስለ ክርስቶስ ኢየሱስ። እኛ ምንም ነገር አላደረግንም። እዚህ ገብተን ገስት ላይ ሰዎች ስለሰደቡ ነው የምንለውና ይኸው አስቼ አንዱ ያው ምስክር ነው። በዚህ ዘመን ስለ ኢየሱስ ክርስቶስ መሰደብና መጠላት፣ መገፋት፣ ማስፈራራት እስከ ሞት ድረስ ማለት ነው። ቤተሰብን ማንገላታት ድረስ ማለት ነው። እና ጸጋ ይብዛላችሁ። ተባረኩ። ሰኒ የተባረክ ጸጋ ይብዛልሽ እህቴ። ጸጋ ይብዛልሽ ሰኒ። እናመሰግናለን በጣም ለበረከቱኝ። አስቼም እንኳን ደህና መጣ የምትለን ነገር ካለ መድረኩ ያንተ ነው። ቅዱሳን እሺ፣ ሜላስ ጌታ ይባረክ። ጌታ ስለረዳህ አሁንም ጌታ እግዚአብሔር በጀመርከው ብዙ ፍሬ የሚያፈራ ብዙ ልብ የሚነካ መጽሐፍ ለብዙ ሰዎች የሚደርስ ያድርገው ጌታ። በመዝሙር 37 መንገዳቸውን ለእግዚአብሔር አስቀድማቸው ስጡ ይላል እና ይህ መጽሐፍ ደግሞ አስቀድመን ጌታ እናስቀድማለን። መንገዱን ከፍቶ እስከ ገጠርም እንዲደርስ ለተጨነቁ የእግዚአብሔርን ቃል ለማይሰሙ ሰዎች እንዲደርስ ጌታ እግዚአብሔር ይቅደም። አመሰግናቸዋለሁ። እንኳን ደስ አለህ። ሁላችሁንም ሰላም ብያለሁ። ተባረኩ። እወዳችኋለሁ አለሁ። እኛም እናመሰግናለን በጣም ማስቹ። ጸጋ ይብዛልህ። በጣም ነው የምንወድ የምናከብር። በርታልን። በጌታ ጸጋ ከዚህ የበለጠ እደግ። ጌታ ባለበት ሁኔታ ደግሞ ሞገስ ይሆንልህ። የምትናገረውን ቃል ደግሞ ሰዎች ማዳመጥ እንዲሆንላቸው እንጸልያለን። የእውነት አንተ በረከታችን ነህ። ስለሁሉም ነገር ደግሞ እናመሰግናለን። ስላለ ቅልብ በጣም ነው ማመሰግነው። ለበረከቱን ሁሌም ደግሞ በጸሎትን ተሳስባለን። እሺ ቴዲ ረጅም ሰዓት ዝም ብሏልና ቴዲን እንስማውና ከዛ ወደ እንዳልክ እንመጣለን። ዳጊም አለ። ቴዲ ሾው አለ አላሜላ ጻፌ ተውኔት በለው። እዚህ ቤት እኮ ያለኝ የማዕረግ ብዛት። እሺ በመጀመሪያ አስቹን ከታች ያለው ከወንድማችን ዳጊ አጠገብ ያለውን አስቻለን ሁላችሁም ፎሎ እንድታደርጉት እኔ ማበረታታችኋለሁ። ኤርሚ እንዳለው የእውነት ትጠቀሙበታላችሁ። የእውነት እኔ ተጠቅሜበታለሁ። ስለዚህ ሁላችሁ ፎሎ አላረጋችሁት ሰዎች ፎሎ እንድታደርጉት አበረታታችኋለሁ። ከዛ በኋላ ታመሰግኑኛላችሁ። የእውነት ነው የምለው። ተጠቅማችሁበት ፎሎ በማድረጋችሁ እንዳልተሳሳታችሁ ማለት የማይጠቅሟችሁም ሰዎች ፎሎ አድርጋችኋል በእርግጠኝነት እና አስቼ እንግዲህ ይጠቅማችኋልና ሁላችሁም ፎሎ እንድታደርጉት እላለሁ። ሌላ ሜላዬ ምን እንድታዘዝ? አንድ ዝማሬ ኦልሬዲ ፕሮግራሙን ጨርሰናል ብዬ ነው። ጉባኤው ልትበት ነው በስንት ዳሴ ይሆንለት። እሱን ተስማምተናል። ኤርሚዬ ተስማምተናል። መጨረሻ ላይ ዝማሬ እንድዘምር ተስማምተናል። ፕሮግራሙ አልቋል ወይስ አላለቀም የሚለው ላረጋግጥ ብዬ ነው። ለቀጥል የኔን ፕሮግራም መልስ እየጠበኩ ነው። ሜሎስ ተሾመ። እሺ አይ ፕሮግራሙ ኦልሬዲ ጨርሰናል ብዬ ነው። ከዛ በፊት ግን አሁን የገቡ ሁለት ወንድሞች አሉ፣ ዳጊና ዘራዊ። እነሱ እንደው ሰላም ቢሉ ደስ ይለኛል። ከዛ በኋላ ወደ እኔ እንሄዳለን። የሁለቱን ድምፅ እንስማ። ሰላም ይበሉን። ዳጊ አሁን የሩሳት ስለተሰጠኝ እንዳልክም አለ ለካ የእንዳልክንም ድምፅ አልሰማንም። ስለዚህ እናንተ ወንድሞች ሰላም በሉንና እኔ ጥቂት ነገር እናገራለሁ። ዳጊ ያለ ቴዳዬ ሰላም ድምፅ ይሰማል? በደምብ ይሰማል። ስልክ ገባ መሰለኝ። እንዴት ናችሁ? ሰላም ናችሁ ወይ? ሜላዬ፣ ቴዳዬ፣ ዳኒ
ኤርሚዬ ሌላው ኤርሚዬ ዘራዊ እንዳልክ አስቼ ታች ያላችሁ ሁሉ ሰላም ብያችኋለሁ። እንዴት ናችሁ? ጌታ ይባረክ። እየሰማው ነበረ። በጣም ደስ የሚል አኮምፕሊሽመንት ነው የሚላ ጌታ የሰጠህ። እንኳን ጌታ ረዳ። ያልተገለጡ መጽሐፎችን እኔ $300 በመስጠት 1% ለማዋጣት ቃል እገባለሁ። ሲገለጥ መጽሐፉ ደግሞ ጨምራለሁ። ተባረክ። ወዳችኋለሁ። እናመሰግናለን ዳጊ። ተባረክ። እየገለጥኩልህ ጸጋ ይብዛልህ። በጣም እናመሰግናለን። ተባረክልን እንዳልክ ዳጊሻ የተባረክ። እሺ አንድ ሜሴጅ ስለደረሰኝ ነውና አይ ቲንክ ገብተው ማውራት የፈለጉ የተወሰኑ ሰዎች አሉና ሶ ሄደ ይጨርስና ከዛ እንቀበላለን ለማለት ያክል ነው። ምናልባት ኤዱ ካለሽ ግን አይታየንም። ኤዱ ያንቺ እኔ አላየሁሽም ሆነስትሊ ማለት ነውና ነግረውኝም ገስት ላይ አጣውሽ። ስለዚህ ካለሽ አንድ ቁጥር ጻፊልን ወይ ሪኩዌስት ላኪልን። ኮሜንት ግን እየጻፈች ነው። ሌላ ሰው ይታያል መሰለኝ። እኔ አላየኋትም። ጸጋ ይብዛል። ሌላው ዳኒ መግዛት የሚፈልጉ ሰዎች አሁን ያለው ሙሉ አልቋል እንደሚለው ምን አልከኝ? አሁን ያለው እቼ ነው ዳኒ አምለሁኝ የተደረገው ሙሉ ለሙሉ አልቋል። 100 መጽሐፍ ነበር የቀረው። 100 መጽሐፍ እንዴት ነበር የተደረገው? አሁን እኮ ለመጽሐፍ ማስተቸገርኩ። 100 መጽሐፍ እንደቀረ አውቃለሁ። 100 መጽሐፍ ነበር የቀረው። አይደል? 100 መጽሐፍ ነበር የቀረው። እሱ መጨረሻ ሜርሲ ምን ነበር የወሰደችው? ኖ 100 መጽሐፍ ቀርሷል። ሜርሲ የ100 መጽሐፉን በኤደን ጋር አስገባለሁ ነው ብላ ያለችው። እንደዛ ነው ያለችው። አስገባለች። ኤርሚ ያስገቡት ይኸውልህ ዮርዳኖስ አበራ $100፣ መሰረት ተሰማ $100፣ አስናቀ ኤልኤፍሲ በሚል እንትን ነው የራሱ ያለው $100 እስካሁን $300 ገብቷል። ታዲያ የሜርሲ የትኛው ነው? ሜርሲ ነገ አስገባለሁ ነው ያለችው። ሞስፓወር ሜርሲ ነገ አስገባለሁ ነው ያለችው፣ ግን 100 መጽሐፍ ወስዳለሁ ብላለች። መሰረት ተሰማነች ያስገባችው። 100 አካባቢ አይ ቲንክ ይቀረናል። 100 ይቀረናል። የ100ውን ማድረግ እንችላለን። እዚሁ እንጨርስ። ለምንድን ነው ይሄ የቀረውን 100ውን ከዛ በተጨማሪ ደግሞ ነገ መታዘዝ ይችላል። ስለዚህ ዛሬ ማዘዝ የሚፈልጉ ሰዎች ካሉ ቅዳሜ በፍጹም አይቀርም። ቅዳሜ መጽሐፉን የምናስመርቅበት ቀን ብቻ ሳይሆን ጌታን በጣም የምንባረክበት ቀን ነው። ጌታን በጣም የምናመሰግንበት ቀን ይሆናል። በጣም ቆንጆ የዝማሬ ጊዜ ነው የሚኖረን። ከዛ ደግሞ አብረን እጅ ለእጅ ተያይዘን የምንጸልይበት በምድሪቷ ላይ ድጋሚ የወንጌል ብርሃን የተሃድሶ እሳት እንዲቀጣጠል ጌታን የምንለምንበት የተወደደ ቀን ነው እና በጣም በጣም ሐሴት አድርጋችሁ ነፍሳችሁ በአምልኮ ረስርሳ እንደገና ደግሞ በምድሪቷ ላይ እየሆነ ባለው ተሃድሶ እና የወንጌል አገልግሎት የምር ተደስታችሁ ደግሞ በጌታን ፊት እንደዛ አሳስበን የምንመለስበት ቀን ነው የሚሆነው። ስለዚህ ተጨማሪ መጽሐፎችን ማዘዝ ይቻላል። ቅዳሜ በአካል መታችሁ መጽሐፉን ወስዳችሁ ፎቶ ተነስታችሁ በጣም ቆንጆ ሚሞሪ ይዛችሁ መሄድ ትችላላችሁ። ስለዚህ መጽሐፉ አልቋል ብላችሁ እንዳትዘናጉ። 300 400 መጽሐፍ መግዛት የምትፈልጉ ሰዎች ስቲል አሁንም ገስት ላይ እየገባችሁ ያንን መግዛት ትችላላችሁ። እነ ኤርሚ ጸጋ ይብዛላችሁ። በእውነት ዳጊ እዚህ ያላችሁ ወዳጆች ሁላችሁ እነ መኩይ ቅድም ወደ ሰሜን ላይ ይሄ መጽሐፍ ቢሰጥ እያላችሁ ነበር እና እንደዚህ አይነት መጽሐፎች ሄደው ትልቅ ተጽዕኖ ነው የሚፈጥሩ። አሁን ቅድም ሜሎስ እየተናገረ ነበር። የቴዲን መጽሐፍ አንብቤ ነው በጣም ልቤ ይበራልኝ እያለ ነበር እና እውነት ነው። አስባችሁታል? እንደ ሜሎስ አይነት ጌታን የሚያገለግሉና ለወንጌል እሳት መቀጣጠል ምክንያት የሚሆኑ ሰዎች በቃ በተሃድሶ አገልጋዮች የተጻፉ መጽሐፎችን ማንበባቸው ነበር መነሻ ምክንያት የሆነው ማለት ነው እና ቅድስት ሥላሴ በነበርንበት ወቅት እንደዚህ አይነት መጽሐፎች ትልቅ ተጽዕኖ ፈጥረውብናል እና
ብዙ አገልጋዮችን የሚወልዱ መጽሐፎች ናቸው እነዚህ። ህዝብ ጋር የሚደርሱ ብቻ ሳይሆን የምርም ደግሞ የሚገርማችሁ ነገር ሃይማኖተኛ ሲነካ የሚፈጥረው ተጽዕኖ ቀላል አይምሰላችሁ። በእውነት ያንን በሜሎስ ማየት ትችላላችሁ። ሃይማኖተኛ ሲነካ፣ ሃይማኖተኛን የወንጌል እሳት ሲነካው የወንጌል አገልጋይ ነው የሚሆነውና እኔ ምስክር አለው አትልም? እጅን አውጥተህ ሜሎስ በቃ በጣም አክራሪ የሆነ ሰው እኔ የምሬን ነው የምላችሁ። አሁን ላይ ሃይማኖትን ያከራሉ ከምትሏቸው ሰዎች በላይ ሜሎስ በጣም አክራሪ ነበር። የአሁን አክራሪዎች የማያደርጓቸውን ነገሮች ሲያደርግ ነበር። የአሁን አክራሪዎች በጣም የኦርቶዶክስ አክራሪ ናቸው የምትሏቸውን ሰዎች ዛሬ ላይ የማያስተምሩትን ትምህርት ሜሎስ ሲያስተምር ነበረ። ንስሐ ገብቶ ነው እንጂ አይደለም። ይህ መጽሐፍ በተለይ ምን አልክ ኤርሚ? መልኩም ያሳውቃል። እንደዚሁ ልክ ነህ። መልኩ ራሱ አይነፋው አይነት ሰው እንደነበር የምሬን ነው የምላችሁ። ቅድም ስንጀምር አልነበራችሁም ስላልሰማችሁ ነው እንጂ ሜሎስ ቁጥር 1 ላይ ወንጌል ከመረዳቱ በፊት የሰራቸው ስራዎች በጣም የሚገርሙ ናቸው እና ሃይማኖተኛ የሆነ ሰው ሃይማኖቱን በጣም የሚወድና የሚያከር ሰው ወንጌል ሲገባው የወንጌል አገልጋይ ነው የሚሆነው። ለክርስቶስ ወንጌል የተለየ ነው የሚሆነው እና ይህ መጽሐፍ በተለይ የስነ መለኮት ተማሪዎች፣ ቄሶች፣ መሪጌቶች፣ ዲያቆናት ጋር ሲደርስ ከምታስቡት በላይ ትልቅ ተጽዕኖ ይፈጥራል እና ለዛ ነው መሳተፍ ያለብን። ይህን መጽሐፍ መግዛት ላይ አክቲቭ መሆን ያለብን ለዛ ነው እና የወንጌል ዘር ነው እየዘራን ያለ ነው እና ይሄ ዘር ከጥቂት ዓመታት በኋላ ደግሞ እንዴት ምድሪቷን እንደሚወርስ አናውቅም እና ኢንካሬጅ ላደርጋችሁ ፈልጋለሁ። አልቋል ብላችሁ እንዳትዘናጉ። ነገ መታዘዝ ይችላል። ስለዚህ ኔክስት ዊክ ላይ መውሰድ ትችላላችሁ ማለት ነው። ተባረኩ። ያ ምናልባት ኤርምሼ አንተ ላይ ለመጨመር ያክል የሚሆነው ምንድን ነው? ጀስት ዛሬ ዘር ነው እያደረግን ያለ ነው። ትንሽ ኮፒ ነው እና መጽሐፉ የታተመው ትንሽ ኮፒ ነው። ከዚህ በላይ መታተም ይችላል። ምናልባት ያለው እስከ ምርቃት ምናልባት ያለውን ታይም እሱን አይደል ነገ ይታተማል። ድጋሚ አሁን ጽፌለታለሁ ልጁ ይሄ ነው የታተመልኝ ልጅ። ስለዚህ ነገ ማተሚያ ቤት ድጋሚ ይገባል ማለት ነው። ሁለተኛው ያ ስለዚህ አላለቀም ማለት ነው። ስለዚህ አላለቀም ማለት ነው። ምን ማለት ነው? ለብዙ ሰዎች ማድረስ እንችላለን ማለት ነው። በዚህ መልኩ አብረን እናገልግል። በቃ የእግዚአብሔር መንግስት ነው የምናገለግለው። ሌላ ምንም ዓላማ አጀንዳም የለንም። የጌታ መንግስት አብረን እናገልግል፣ አብረን እንቁ። ቅዳሜ ግን ልዩ ቀን ነው። ባይዘው ቅዳሜ ልዩ ቀን ነው። እሷን በደንብ ትኩረት መስጠት ይኖርብናል። ቅዳሜ ልዩ ቀን ነው። በተለይ በደንብ ጌታን የምናከብርበት ቀን ነው። አሁን ለትውልድ ራሱ በጽሁፍ ደረጃ የእግዚአብሔር ነገር የሚካፈልበት ዘመን ነው። አሁን እግዚአብሔር በሜሎስ ላይ እያመጣ ያለው ማለት ነው እና ትልቅ ነገር ነው። ባይዘው ትልቅ አቺቭመንት ነው። እዛ ቤት ላይ መጽሐፍ ማንበብ ጽሁፍ ምናምን በጣም ይወደዳል። ጥሩ ነው። እስቲል በጣም ብዙ ፖቴንሻል አለ የእግዚአብሔር ነገር ለትውልድ ለማድረስ ማለት ነውና ስለዚህ አንድ ትልቅ ደስ የሚለን ቀን ነው። አብረን ጌታን እናከብራለን በዝማሬ። ሌሎችም ፕሮግራሞች ይኖራሉ። ቪዲዮም አለ እያለ ነው ሜላ ኤርምሻ። ከሁሉ በላይ ግን በቃ እግዚአብሔር ረድቶናል፣ አግዞናል። ሰው ይኸው ተለውጦ ደግሞ ለትውልድ ፍሬ የሚሆንበትን ያንን ነገር ደግሞ እየሰጠን ያለው በሜላ ላይ ስለሚገለጠው ጸጋ እግዚአብሔር ይባረክ፣ እግዚአብሔር ይመስገንና ለብዙ ሰዎች በቃ የሚተርፍ ነገር እግዚአብሔር በሜላ ላይ አድርጓል። ስለሱ እግዚአብሔር እናመሰግናለን እና ጌታ ነው ይሄንን እያደረገ ያለው እና ማሰብ ያለብን በጣም ብዙ የተያዙ የሜሎስ አይነት ሰዎች አሉ አይደል? የታሰሩ መፈታት የሚገባቸው አይደል? እግዚአብሔር በምን ሰውን እንደሚነካ አናውቅም። በቃ ሜላም በዛ ነው መጽሔት ትንሽ ነገር በሚመስል ነገር ግን እግዚአብሔር ነክቶታል። ሌሎች አሉ ዛሬም መነካት የሚገባቸው ወንጌል ሊደርሳቸው የሚያስፈልግና ዋን ኦፖርቹኒቲ ነው ለእግዚአብሔር የእግዚአብሔር የሆነውን ነገር ሰዎች አይተው በዛ ውስጥ ኢንካውንተር የእግዚአብሔር ነገር የሚነካቸው የሚያገኛቸው ሰዎች ይኖራሉና ቅዳሜው ፕሮግራም በጣም ማሳሰብ ፈልጋለሁ። መቀረት የለበትም። በተለይ አዲስ አበባ ያላችሁ አብረን አገልግሎታችንን አክሴፕት የምታደርጉ ከኛ ጋር አብራችሁ የምትሮጡ ምናምን ወንድም እህቶች
በቃ ቅዳሜ በፍጹም አይቀርም። አብረን የወንድማችን መጽሐፍ የሚመረቅበት ቀን ነው። አብረን ጌታን እናመሰግናለን። ስለዚህ እኔ 10 ሰው ፈልጋለሁ በውስጥ በተለይ ሴቶች እህቶች እዚህ ያላችሁ አዲስ አበባ አካባቢ ያላችሁ ከሎዛ ጋር እናወራለን። 10 እህቶች በደንብ ታስፈልጉናላችሁ። እንነጋገራለን በደንብ ምን እንደምናረግ። ጸጋ ይብዛላችሁ። ሜላይ ወደ ቴዳ መሄድ እንችላለን። አሁን አይ ቲንክ ማን ነው ኤዲ እንትኗን ዜሏን የተጠየቁ ስለሆነ እኔ አልያዝኩትምና ልትነግሪኝ ከቻልሽ ድጋሚ እየጠየቁኝ ስለሆነ ቅድም አልያዝኩትም ነበር ዜል አካውንቱን። ኤርሚ ለምን እንትን አያደርግላቸውም? ስራ ላይ ስለሆንኩኝ እኔ መናገር እችላለሁ በቃሌ። ወይ ዳኒ እየጻፈውና አንድ እንትን አድርግላቸው። ኦኬ ንገራቸው። እኔ ወጥቻለሁ ከቤት እየነዳው ነው። አንድ በቃል ብትነግረን እየጻፍን ነው። እሺ ዳኒ ኤደን በልና ኤ ስትል ኢ አይደለም ኤ ሌተሩ ኤ ነው ኢ አይደለም ኤ ዲ ኢ ኤን አድርገህ እሺ ቆይ እንደዚህ ነው። ስክሪንሻት ያደረገ ሰው አለ? ስክሪንሻት ያደረገ ሰው አለ? ስክሪንሻት ያደረገ ሰው የኤደንን ስክሪንሻት ያደረገ። እሺ መሲ ያግኝቼዋለሁ አስገብቻለሁ ብላኛለሽ መሲ። ቴንክ ዩ ታለም ተባረኪ። ስክሪንሻት ያደረገ እንዳንሳሳት ማለት ነው። ዳኒ የስልክ ቁጥር ስለሆነ ዜል ማለት ስልክ ቁጥር ነውና ስልክ ቁጥሯን ብትነግረን ይበቃል። እሺ ስሟም ስላለ ነው። እሺ እንደዛ ከሆነ ችግር የለም። ስሟ ይወጣል። ቁጥሩን ስናስገባው ራሱ ስሟን ያወጣዋል። ስሟ ይወጣል። በቃ ስለዚህ ንገሪኝ። ቁጥሬን ሲያስገቡ ራሱ ስም ይወጣልና ፕላስ አደረግና 404 404 944 9674 ፕላስ አድርገህ 944 9674 10 ዲጂት ነው 10 ዲጂት ነው 404 944 9674 ያ 9674 ሎዛም ከታች እየጻፈችው ነው። ምናልባት የምትፈልጉ ሰዎች ሎዛን ኮሜንት ማየት ትችላላችሁ። ፕላስ 404 94 49 674